ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ። ሰሉስ ለፍጥረት ሶስተኛ ለምስጋና ሁለተኛ ዕለት ነው። በዚህ ዕለት እመቤታችን ትመጣለች። የብርሃን ድባብ የብርሃን ዙፋን ይዘረጋል፣ የብርሃን ምንጻፍ ይነጸፋል። በዚያ ላይ ሆና ሰላም ለከ ኦ ኤፍሬም ፍቁሬ ወፍቁር ወልዴ ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር በሰኞ አልቋልና ባረክን ይላታል። በረከተ ወልዴ ወአቡሁ መንፈስ ቅዱስ ይድር በላይሌ ከትለዋለች። ተባርኮ ምስጋናዋን ይጀምራል። በዚህ ዕለት የሚነበብ የሚተረጎም የሚደገም የሚጸለይ አምላክን የወለደች የእመቤታችን ድንግል ማርያም ምስጋናዋ ሲል ነው። እሱ ግን አክሊለ ምክህነ ብሎ ይጀምራል። አክሊለ ምክህነ አክሊል የወዲኛው ምክ የወዲያኛው ወቀዳሚተ መድኃኒትነ ቀዳሚት የወዲኛው መድኃኒት የወዲያኛው ወመሰረተ ንጽሕነ መሰረት የወዲኛው ንጽ የወዲያኛው ሆነ በማርያም ድንግል እመቤታችን ተደረገልን አለ። እመቤታችን ናት። አንድም በዚህ ዕለት ከነገስታት ዳዊትን ከመሳፍንት ኢያሱን ከደናግል ኤልያስን አስከትላ መጥታለች። አክሊለ ምክህነ ዳዊት ምንም ስርወ መንግስት ብትባል የመመኪያችን ዘውድ መሆን አልተቻለህም። የመመኪያችን ዘውድ ወቀዳሚተ መድኃኒትነ አንተም ኢያሱ መድኃኒት ብትባል የድህነታችን ጀማሪ መሆን አልተቻለህም። የድህነታችን ጀማሪ ወመሰረተ ንጽሕነ አንተም ኤልያስ ምንም ንጹሕ ድንግል ብትባል የንጽህናችን መሰረት መሆን አልተቻለህም። የንጽህናችን መሰረት ሆነ በማርያም ድንግል እመቤታችን ተደረገልን አለ። እመቤታችን ናት። አንድም አክሊለ ምክህነ አክሊሎሙ ለሰማዕት እንዲለው አክሊል ለሰማዕት የሚባል ጌታ ወቀዳሚተ መድኃኒትነ ጥንተ ሕይወቶሙ እንዲለው ጥንተ ሕይወት የሚባል ጌታ ወመሰረተ ንጽሕነ ይጸውር ድደው የነብር ጠፈረ ኩሉ እሁዝ ውስተ ረሁ አጽናፈ ዓለም በራሁ እንዲለው መሰረተ ንጽ የሚባል ጌታ ሆነ በማርያም ድንግል እመቤታችን አደረ አለ። ከስጋዋ ስጋን ከነፍሷ ነፍስን ነስቶ ሰው ሆነ ሲል ነው። ትላንት ስሟን አላነሳም፣ ዛሬ ማርያም ብሎ ስሟን አነሳ። በእንግዳ ልማድ እንግዳን ሲውል ሲያድር እንጂ ዕለቱን ስሙን እንዳያነሱት እሱም ከትላንት ዛሬ ማርያም ብሎ ስሟን አነሳ። ማርያም ማለት ፍጽምት ማለት ነው። ለጊዜው መልክ አቀናን ከደም ግባት አስተባብራ ተገኝታለች። ፍጻሜው ግን ከንጽሐ ስጋ ከንጽሐ ነፍስ ከንጽሐ ልቡና ደርሳለችና አንድም ጸጋው ሀብት ማለት ነው። ለጊዜው ልጅ ላጡ ለእናት ለአባቷ ጸጋ ሀብት ሆና ተሰጣለች። ፍጻሜው ግን ለፍጥረት ሁሉ ክብርን የምታሰጥ ሆናለችና አንድም ተላእኪተ እግዚአብሔር ወሰብ ማለት ነው። የሰውን ልመና ወደ እግዚአብሔር የእግዚአብሔር ምሕረት ወደ ሰው የምታመላልስ ስለሆነ አንድም ተፈሲ ቤተ ይሁዳ ወታሐሰይ ቤተ እስራኤል ማለት ነው። አንድም ማህበረ ማህይምና መሀይምንት ማለት ነው። አንድም መር ለመንግስተ ሰማያት ማለት ነው። ሚመናንን ሁሉ እየመራች እየመከረች ገነት መንግስተ ሰማያት የምታደርስ ስለሆነ አንድም ልዕልት ማለት ነው። ሮም ራማ አርያም ማለት ልዑል ማለት እንደሆነ እሷንም መትሕተ ፈጣሪ መልዕልተ ፍጡራን ይላታልና አንድም ማርያም ማለት አመ ብዙሃን እግዝእተ ብዙሃን ማለት ነው። አብርሃም ማለት አበ ብዙሃን ማለት እንደሆነ ያንንም አንጂ ዘበብራይስጥ ይለዋል ብሎ ማርያም ማለት ቅሉ እግዝእተ ብዙሃን ማለት ነው። እንተ ወለደት ለነ እግዚአብሔር ቃለ እግዚአብሔር አካላዊ ቃልን የወለደችልን ብሎ ቀጸለላት። ዘኮነ ሰብአ በእንተ መድኃኒትነ እኛን ለማዳን ሰው የሆነ ብሎ ቀጸለለት። እምድኅረ ኮነ ሰብአ ጥዩቀ አምላክ ፍጹም ውእቱ ከሆነ በኋላ በጎላ በተረዳ ነገር ፍጹም አምላክ ነው። ሀራ ጥቃ ቃል ስጋ ኮነ ያለውን ይዘው ወደ ታች ተለውጦ ሩቅ ብእሲ ሆነ ብለውት ነበረና አምላክ ፍጹም ውእቱ አለባቸው። ወበእንተ ዘወለደት ወንዘ ድንግል ይእቲ ስለዚህ ነገር እመቤታችን ማኅተመ ድንግልናዋ ሳይለወጥ ወለደችው። መንክረ ኃይለ ወሊዶታ ዘኢይትነገር ድንቅ የሚሆን የመውለዷ ስራ የማይመረመር ነው። አንድም የማይመረመር የመውለዷ ስራ ድንቅ ነው። አንድም እስመ ኢሳይያስ ሰማዮ መንክረ እንዲል መንክር ጌታን መውለዷ የማይመረመር ነው። ሳሊ ለነ ቅድስት የማይመረመር ግብር ከወለድሽው ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምራውን ለቦን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም ማለት ሴቶች ከነቢብ ከገቢር ቢነጹ ከሐልዮ አይነጹም። እመቤታችን ግን በነቢብ በገቢር በሐልዮ ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ድንግል በስጋሃ እንዲል ጽንዕትም ማለት ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አይቀርላቸውም። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድህረ ጸኒስ ድህረ ወሊድ ጽንዕት ናትና። ክብርትም ማለት ሴቶችን ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን ብናከብራትም አምላክ ወላዲተ አምላክ ብለን ነውና። ልዩም ማለት እናትነትን ከድንግልና ጋር አስተባብራ ያዘች ከሷ በቀር ሌላ ሴት አትገኝምና ሲል ነው። አይኑ አኑ ያሉ እንደሆነ አይምራውን ለቦን በልቡናችን ሳይብን አሳድሪብን ማለት ነው። አልፎ አኑ ያሉ እንደሆነ ለምኝልን ማለት ነው። ልመናስ ከዚህ በኋላ እንኳን በእመቤታችን በሌሎችም የለ ጻድቃንን ይረክቡ
በአሐቲ ስእለቶሙ እንዲል በቀደመ ልመናዋ የምታስምረን ስለሆነ እንዲህ አለ። አንድም እንዳለ ይሆናል ማዘከራለና እስመ በፈቃዱ በራሱ ፈቃድ ወበስምረተ አቡሁ በአባቱ ፈቃድ ወመንፈስ በመንፈስ ቅዱስ ፈቃድ መጻ ወአድኀነነ ሰው ሆኖ አድኖናልና። አብይ ውእቱ አንድም እስመ በፈቃዱ በራሱ ፈቃድ ወበስምረተ አቡሁ በአባቱ ፈቃድ ወመንፈስ ቅዱስ በመንፈስ ቅዱስ ፈቃድ መጻ ወአድኀነነ ሰው ሆኖ አድኖናልና። ዘይትነገር አንድም እስመ በፈቃዱ በራሱ ፈቃድ ወበስምረተ አቡሁ በአባቱ ፈቃድ ወመንፈስ ቅዱስ በመንፈስ ቅዱስ ፈቃድ መጻ ወአድኀነነ ሰው ሆኖ አዳነን እኮ። ይህስ እንደምን ነው ቢሉ በዕለተ ፍጥረት አብ መንፈስ ቅዱስ አዳም ስውት ፍጥረት ነው አይፈጠር ቢሉ ወልድ ግድ የለም ይፈጠር ቢክድም እኔ እያዘዋለሁ ብሎ ነበረና መጻ በኩር በግድ ሰው ሆኗል በግድ ሙቷል ብለው ተነስተዋል። እስመ በፈቃዱ አለባቸው ሲሏቸው ይረታሉ። እሊስ ምን ያለውን ይዘው ተነስተዋል ቢሉ በዕርገተ ኢሳይያስ ወሰማይኩ እንዘ የዝዞ እግዚ ለእግዚ ወይ ብሎ ህልፍን ተሰባቱ አናቀጸ ሰማያት ወረድ ቢሁ ለመልአከ ሞት ካለው ተሃበዮ የሚል ጥሪ ያገኘን ብለው ተነስተዋል። ይህንንም ሊቁ በሃይማኖት ወቦ በ11ኛው ግዝት እመቦ ዘይቤ ተሃበዮ ለብእሲ እምቅድመ ይፍጥሮ ጉዘ ለይኩን ብሎ ያነሳቸዋል። አብይ ውእቱ ስብሐተ ድንግልናኪ ኦ ማርያም ድንግል ፍጽም በንጽሐ ስጋ በንጽሐ ነፍስ በንጽሐ ልቡና ፍጽምት የሆንሽ እመቤታችን ሆይ በድንግልና ጸንተሽ ብትገኝ የተሰጠሽ ክብር ፍጹም ነው። ረከብኪ ሞገሰ እግዚአብሔር ምስሌኪ እግዚአብሔር ከስጋሽ ስጋን ከነፍስሽ ነፍስን ነስቶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ቢሆን አንድም በጸጋዋ ቢያድርብሽ እመቤታችን ሆይ የተሰጠሽ ክብር ፍጹም ነው። አንቲ ውእቱ ሰዋስው ዘርአ ያዕቆብ ምድር ዘይበጽሕ እስከ ሰማይ ወመላእክተ እግዚአብሔር ያርጉ ወይ ወረዱ ውስጤታ ከምድር እስከ ሰማይ ተተክላ መላእክት ሲወጡባት ሲወርዱባት ያዕቆብ በፍኖተ ሎዛ ያያት የወርቅ መሰላል አንቺ ነሽ። መጽሐፍ ምስጢር እንጂ ዘይቤ አይጠነቅቅምና ዘይበጽ ብሎ ውስጤታ አለ። አንድም ውስጤታ ያለው ለምድር ይሆናል። ሳሊ ለነ ቅድስት ያዕቆብ በፍኖተ ሎዛ በአምሳለ ንጉሥ ካየው ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳጥሪ አንቲ ውእቱ ዘርየ ሙሴ በነደ እሳት ወኢትውኢ ነደ እሳት ሰፍሮባት በነደ እሳት ተከባ አይጹቆቿ ሳይቀጣጠሉ ሙሴ በደብረ ሲና ያያት ሕፃን አንቺ ነሽ። ዘውእቱ ወልደ እግዚአብሔር ደግ መጽሐፍ ከሆነ ሳይተረጉም አይሄድምና ነደ እሳት ያለውን ተረጎመ። ይኸውም ነደ እሳት ያልሁት ወልደ እግዚአብሔር ነው። መጻ ወአደረ ውስተ ከርስኪ ሰው ሆኖ 9 ወር ከ5 ቀን በማኅፀንሽ አድሯልና ሰው ሆኖ 9 ወር ከ5 ቀን በማኅፀንሽ ያደረው ወልደ እግዚአብሔር ነው። ወእሳተ መለኮቱ እያወአየ ሥጋኪ ባህሬ መለኮቱ አልለወጠሽምና ባህሬ መለኮቱ ያልለወጠሽ ወልደ እግዚአብሔር ነው። ይህ ሙሴ በደብረ ኮሬብ የአማቶቹን በጎች ሲጠብቅ በደብረ ሲና ሐመልማል ከነበልባል ነበልባል ከሐመልማል ተውህዶ ነበልባሉ ሐመልማሉን ሳያቃጥለው ሐመልማሉ ነበልባሉን ሳያጠፋው ይመለከታል። ወቀርበ ይጠይቆ ይላል። ሊረዳው ቢወድ በጎቹን ከፈረሰ ግንብ አግብቶ ዘግቶባቸው ይሄዳል። ለጊዜው እንዳይጠፉበት እንዳይበተኑበት ነው። ፍጻሜው ግን ምስጢር መመርመር በሻችሁ ጊዜ አንድ ልቡ ናችሁ ሂዱ ለማለት ይትፈር ሀቢሃ ለጥበብ በክልኤ ልብ አላ ኩን ከመዘይ ዘርሮ ያርሮ ያጽድ እንዲል አንድም ሙሴ መናንያን አምሳል ነው። እንመንናለን ባላችሁ ጊዜ ገንዘባችሁን መጽውታችሁ አከናውናችሁ ሂዱ ለማለት ሂዶም ከገረ ደብር ሲደርስ ጌታ ሙሴ ሙሴ ብሎ ጠርቶ ፍትሐት ወታናሳኒ ከምገሪ ከእስመ ምድር ሀበት ከይዳ ቅድስት ይእቲ እቺ ቁምህባት ያለች ምድር ደብረ ሲና ክብርት ናትና ጫማህን ከእግርህ አውልቅ አለው። ተልከ የምትሄድባት ግብፅ ግርምት ናትና አሳነ ፍርሃትን ከልቡና ርቅ ሲል ነው። አንድም ልማዴ ቶርን ተው ሲለው ነው። ከደብረ ሲና የምትሰራል ህግ ደግ ህግ ናትና ልማዴ ቶርን ተው ሲለው ነው። አንድም ፋል የሚባል ጥንቆላ ነበረበትና ያን ተው ሲለው ነው። ምሳሌ ደብረ ሲና የቤተ ክርስቲያን ከቤተ ክርስቲያን በጫማ መግባት አይገባምና አንድም የያዘው የስጋዊ ነገር ነው ብሎ ስጋዊ ከሚነገርበት ቦታ በጫማ መግባት አይገባም ሲለው ነው። ለጊዜው ነበልባል የእስራኤል መከራቸው ሐመልማል የሰውነታቸው ሐመልማሉ ነበልባሉን አለማጥፋቱ እስራኤል መከራውን ግብር ገብተን ቀኖና ይዘን እናርቀው አይሉምና ነበልባሉ ሐመልማሉን አለማቃጠሉ እስራኤል መከራው ፈጽሞ ያጠፋቸውምና ፍጻሜው ግን ነበልባል የመለኮት ሐመልማል የትስብእት ቅዱስ ቄርሎስ እንደመሰለው አንድም ነበልባል የጌታ ሐመልማል የእመቤታችን ቅዱስ ኤፍሬም እንደመሰለው ሳሊ ለነ ቅድስት ሙሴ በደብረ ሲና በአምሳለ ሐመልማል ወነበልባል ካየው ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሮን እንዳይነሳን ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አንቲ ውእቱ ገራይ ዘይተዘራ ውስቴታ ዘር ያልወደቀባት ገበሬ ያልጣረባት ለታብቁል ባለው ቃል ከልምላሜ ከጽጌ ከፍሬ የተገኘሽ
ገራሄተ ሰሉስ አንቺ ነሽ አንድም እግዝእቲ ገራሄቱ ለአብርሃም ይላታል። ገራሄተ አብርሃም አንቺ ነሽ አለ። ያቺ በአተካይበትነት እንደ እልፍኝ ካዳራሽ ያለሽ ናት። እመቤታችንም ድንግል እምናትና አንድም ገራሄተ ሙሴ አንቺ ነሽ ሲላት ነው። ይህ ሙሴ ከባለሟልነት የተነሳ ጌታን ፊትህን ላይ ወዳለው አለው። አልቦ ዘይሬ ገልጼ ወይ ሃዩ ይህ አተሳተም ዘዮቱ በዲበ ምድር በዚህ ዓለም ካሉ ሰዎች የኔን ፊት አይቶ አንዲት ሰዓት እንኳን ታግሶ መቆየት የሚቻለው የለም አለው። እንኪያስ ካላየው ለምን ባለሟል ተባልኩ አለው። ጌታም ዘር ካልወደቀባት እርሻ የተገኘ ስንዴ አምጥተህ ብትሰዋልኝ ይገለጽልሃለሁ ብሎታል። ሙሴስ የዋህን ሁሉ ፍጥረት ይላል ጊዜው በራእይ ሌሊት ሲባክን አድሯል። ጌታ ግን እንዲህ ማለቱ በዘር በሩካቤ ከተገኘች ከድንግል እንበለ ዘር እንበለ ሩካቤ ተወልጄ መስዋዕት ሆኜ በምገለጽበት ጊዜ እገለጽልሃለሁ ሲለው ነው። ይኸውም አልቀረ ከሶስቱ ባለሟሎቹ ጋር በደብረ ታቦር ተገልጦለታል። መምህር ኤስድሮስ ግን የብረት መደብ አስበጅቶ አፈር አስደልድሎ ይበቅልልኛል መስሎት 40 ዘመን ይዞ ዙሯል ብለው ተርጉመውታል። ወጻምኔኪ ፍሬ ሕይወት ወደ ምስጢር ሄዶ ፍሬ ሕይወት አለ። ፍሬ ሕይወት ጌታ ካንቺ ተወለደ። አንቲ ውእቱ መዝገብ ዘተሳየጠ ዮሴፍ እየጠፋ የከበረባት ድልቡ አንቺ ነሽ አለ። አንድ መጥፊያ ሁለት መጥፊያ እንዲሉ ውስቴታ ባሬን ቆ ክቡረ ውስጧም ክቡር ዕንቁን ያገኘባት በክፉ ጊዜ ዕንቁ በጥቂት ዋጋ ይገኛልና። አንድም አንቲ ውእቱ መዝገብ አንቲ ውእቱ መዝገብ ዘተሳየጠ ዮሴፍ ነጋዲ የተወጃጃት ሳጥን አንቺ ነሽ። ወረከበ በውስቴታ ባሬ ዕንቆ ክቡረ በውስጧም ክቡር ዕንቁን ያገኘባት ዮሴፍ ገበያ ሄዶ አዲስ ሳጥን ከነመቆለፊያዋ ገዝቶ ወስዶ ቢከፍታት ዕንቁ አግኝቶባታል። ሳጥን የእመቤታችን መቆለፊያ የማኅተመ ድንግልናዋ ዕንቁ የጌታ ምሳሌ ወልዲት ሜሰል በዕንቆ ባህሪ ስጋሁኒ በስጋሃ ወብርሃና በመለኮቱ እንዲል። አንድም አንቲ ውእቱ መዝገብ ዘተሳየጠ ዮሴፍ አረጋዊ ወደ ምድረ ግብፅ ሲሰደድ በትሩፋተ ደሙ የተወጃጃት መዝገብ አንቺ ነሽ። ወረከበ በውስቴታ ባሬ ዕንቆ ክቡረ በውስጧም ክቡር ዕንቁን ጌታን ያገኘባት ዘውእቱ መድኃኒነ ኢየሱስ ክርስቶስ ደግ መጽሐፍ ከሆነ ሳይተረጉም አይሄድምና ዕንቁ ያለውን ተረጎመው። ይህም ዕንቁ ያልሁት መድኃኒታችን ኢየሱስ ክርስቶስ ነው። ተጸውረ በከርስኪ ወለድኪዮ ውስተ ዓለም ተጸውረ በከርስኪ ወዘወለድኪዮ እስመ ተጸውረ በከርስኪ እስመ ወለድኪዮ ብለው ገጥመው ይተውታል። ሳሊ ለነ ቅድስት ባህሪ ከሚባል ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮን ለቦን በልቡናችን ሳይብን አሳድሪብን። ተፈሥሒ ኦ ወላዲተ እግዚእ ሐሴቶሙ ለመላእክት መላእክት ደስታቸው የጌታ እናቱ እመቤታችን ሆይ ተፈሥሒ ደስ ይበልሽ። ሐሴቶሙ ለመላእክት አላት። ንጽህናዋን ቅድስናዋን እያዩ ደስ ይላቸው ነበረና። አንድም ሐሴቶሙ ለመላእክት ያለውን ለጌታ ቢቀጽሉ የተመቸ ለሊሁ ዓለሞሙ ወለሊሁ ተድላሆሙ ለሊሁ ፀሐዮሙ ወለዓለም ውእቱ ርስቶሙ ይለዋልና። ተፈሥሒ ኦ ንጽሕት ዜናሆሙ ለነቢያት የነቢያት ዜና ትንቢታቸው ንጽሕት እመቤታችን ሆይ ተፈሥሒ ደስ ይበልሽ። ኦ ድንግል አምሳሎ ትንቢት ዘነቢያት እንዲል። ተፈሥሒ እስመ ረከብኪ ሞገሰ እግዚአብሔር ምስሌኪ እግዚአብሔር ከስጋሽ ስጋን ከነፍስሽ ነፍስን ነስቶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ቢሆን አንድም በጸጋ ቢያድርብሽ እመቤታችን ሆይ ባለሟልነትን አግኝተሻልና ተፈሥሒ ደስ ይበልሽ። ተፈሥሒ እስመ ተወከፍኪ ቃልዎ ለመልአክ ፍስሐ ኩሉ ዓለም የዓለም ሁሉ ደስታም ቢሆን የመልአኩ የቅዱስ ገብርኤልን ቃል እንደ ዘካርያስ ሳትጠራጠሪ እንደ ኒቆዲሞስ ሳትከራከሪ አምነሸዋልና ሰባፊ ንቁን ተወክፍዎ እንዲል። አንድም የአብ አካላዊ ቃልን ወልደሻልና እመቤታችን ሆይ ተፈሥሒ ደስ ይበልሽ። በዚህ ጊዜ መልአክ ያለው እግዚአብሔር አብ ነው። ኋላ በደገኛው ግሩም መልአክ ብሎ እስኪያመጣው ድረስ ከዚህ እንዳርስት አድርጎ አንስቶታል። ፍስሐ ያለውን ለመልአክ ቢቀጽሉ የተመቸ ምስጋናው ተፈሥሒ ነውና ለቃል ቢቀጽሉ የተመቸ ወነዋ ተወልደ ለክሙ እግዚኦ መድኅን ዘይከውን ፍስሐ ለኩሉ ዓለም ይለዋልና። ተፈሥሒ ወላዲተ ፈጣሪ ኩሉ ዓለም ዓለምን ሁሉ የፈጠረ ጌታን የወለድሽው እመቤታችን ሆይ ተፈሥሒ ደስ ይበልሽ። ሳሊ ለነ ቅድስት ፈጣሪ ኩሉ ዓለም ከሚባል ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮን ለቦን በልቡናችን ሳይብን አሳድሪብን። ተፈሥሒ እስመ ድሎ ተሰመኪ ኦ ወላዲተ አምላክ
ወላዲተ አምላክ ለመባል በክተሽ ተገኝተሻልና ተፈሲ ደስ ይበልሽ። ይህን በሚገባ አላት። በትስብእቱ እንጂ በመለኮቱ አትወልደውምና ወልደ ማርያም በመለኮቱ ዘንበለ ዳይሙ በትስብእቱ እንዲል አንድም እሙነ ሲል ነው። ወላዲተ አምላክ ለመባል በእውነት በክተሻልና አለ። ንስጥሮስ የሚባል መናፍቅ እሰወኬ ትሰመይ ቅድስት ድንግል ወላዲተ አምላክ ወአማነ ትሰመይ ወላዲተ ሰብ ብሎ ነበረና እሙን አለበት። አንድም ድሉተ ሲል ነው። ወላዲተ አምላክ ለመባል በክተሽ ተገኝተሻልና ለሶበሰረ ከበ ስጋ ቅዱሰ ወነፍሳ ቅድስተ ፈጠረ ሎቱ በመንፈስ ቅዱስ መቅደሰ ሕያወ ለወልዱ እንዲል ተፈስሒ ኦ መድኃኒታ ለሔዋን የሔዋን ድህነቷ እመቤታችን ሆይ ተፈሲ ደስ ይበልሽ። ወድቆ ይነሱ በእጅ ዘግይቶ ይከብሩ በልጅ እንዲሉ የሔዋን ድህነቷ አላት። በሔዋን መላውን መናገር ነው። ከሁሉም ሰሎሞን የሚባል ባላይምሮ ንጉሥ ነበረ። ኋላ መፍቀሬ አንስት ሆነ። የማይገባ ስራ እስከ መስራት ደረሰ። ጊዜ ሞቴ ሲደርስ የማይገባ ስራ ሰርቼ ከማህበረ አበው ተለይቼ ብሎ ቢያዝን የታዘዘ መልአክ መጥቶ አይዞ አትዘን፣ አዳም በበደለ ጊዜ ፍዳ መርገም ያልወደቀባት ንጽሕት ዘር በአካለ ሴት ተቀድታለች። ከዛም ስትወርድ እስከ ኖህ ደርሳለች። ከአካለ ኖህ በአካለ ሴም ተቀድታለች። ወደ ካም ወደ ያፌት አልሄደችም። ከዚያም እስከ አብርሃም ደርሳለች። ከአካለ አብርሃም በአካለ ይስሐቅ ተቀድታለች። ከአጋር ወደ ተወለደ ወደ እስማኤል ከቄጡራ ወደ ተወለዱ ወደ 6 ሕፃናት አልሄደችም። ከአካለ ይስሐቅም በአካለ ያዕቆብ ተቀድታለች። በአንድ ቀን ተዘርቶ ወደ ታጨዱት ወደ ኤሳው አልሄደችም። ከአካለ ያዕቆብም በአካለ ይሁዳ ተቀድታለች። ወደ 11ዱ ነገዶች አልሄደችም። ከዚያም እስከ ዳዊት ደርሳለች። እስከ እሴ ደርሳለች። ከአካለ እሴ በአካለ ዳዊት ተቀድታለች። ወደ 6ቱ ዕቡዳን ወንድሞቿ አልሄደችም። ከአካለ ዳዊትም በአንተ ካንተም በሮብዓም ከሷም ሰማያዊ ንጉሥ ይወለዳል። ከሷም ይወለደውን ሰማያዊ ንጉሥ የሮብዓም ወገኖች ጠልተው ተመቅኝተው ሰቅለው ይገሉታልን። ያንም በጥጦስ የአርዳሚስን ወገኖች አስነስቶ ያጠፋቸዋል። እሷም በወለደ ፍዳ መርገም የለበትም ብሎ ከዚህ እስከ ምጽአት ያለውን ነገር ነግሮታል። እሷን የወለደ ስንቱና ብሎ በእሷ ተስፋ በእሷ ቃል ኪዳን አምኖ ጸንቶ ሚኖር ፍዳ መርገም የለበትም ብሎ ከዚህ እስከ ዕለተ ምጽአት ያለውን ነገር ነግሮታል። ትቀዳለች ማለቱ ዘር እንደ ውሃ የሚቀዳ ሆኖ አይደለም። ሰው ጥንቱን ሲፈጠር በንጽሐ ጠባይ መፈጠሩን ሲያጠይቅ ነው። ተፈስሒ እንተ አጥበውኪ ሀሊበ ለዘይሴስዮ ለኩሉ ፍጥረትን ሁሉ በቸርነቱ ብዛት በዝናብ አብቅሎ በፀሐይ አብስሎ የሚመግብ አንድም በቸርነቱ ብዛት ስጋውን ደሙን ሰጥቶ የሚመግብ ጌታን ጡትሽን ይዘሽ አጥብተሸዋልና ተፈስሒ ደስ ይበልሽ። ተፈስሒ ኦ ቅድስት እሞሙ ለኩሎሙ ሕያዋን የሕያዋን እናታቸው ንዕድ ክብርት እመቤታችን ሆይ ተፈስሒ ደስ ይበልሽ። እሞሙ ለኩሎሙ አላት በዮሐንስ እሷን ለእኛ ሰጥቶናልና ነያ ከማለቱ ነያ ምክሙ ማለቱ ነውና አንድም በዮሐንስ እኛን ለሷ ሰጥቶናል። ነዋ ወልድኪ ማለቱ ነዮሙ ውሉድኪ ማለቱ ነውና ቅዱሳንን ሕያዋን አላቸው። ሕያዋን መሆናቸው ከሷ ከተገኘ ከጌታ ጎን በተገኘ ማየገቦ ተጠምቀው ነውና ይህማ እህቶሙ ያሰኛል እንጂ እሞሙ ያሰኛል ቢሉ ያደራ የፍቅር እናታቸው ናንቃዶ ሀቤኪ ትስአሊ በእንቲአነ ለምኝልንና ትለምኝልን ዘንድ አይነ ህሊናችንን ወደ አንቺ ያቅንተን እንለምናለን። ሊለነ ቅዱስ ኤፍሬም አለመሆኑ በዚህ ይታወቃል። ለምኝልንና ትለምኝልን ዘንድ ለምኝልን አይልምና ኦ ድንግል ኦ ቅድስት ንዕድ ክብርት ኦ ወላዲተ እግዚእ ጌታን የወለድሽው እመቤታችን ሆይ እስመ ወለድኪ ለነ ንጉሠ መንክር ምስጢር አደረ ላዕሌኪ ለመድኃኒተ ዚአነ እኛን ለማዳን ድንቅ የሚያሰኝ ተዋህዶ ባንቺ ቢደረግ እኛን ለማዳን ሰማያዊ ንጉሥን ወልደሽልናልና ዛና አንቃዶ አንድም ዘመንክር በአርያሙ የሚባል ጌታ እኛን ለማዳን በማኅፀንሽ ቢያድር ናርም ምስመ ኢንክል ፈጽሞ ጥንቁቀ ነጊረ በእንተ በዩ ለውእቱ ገባሬ ሰናያ ለውእቱ ፈጣሪ ፍጥረታት ሲል ኖሬ እግዚአብሔር ከመሰናይ እንዲል በብዙ መንክር ራእይ ፍጥረቱን ሁሉ በብዙ ህብረ መልክ በብዙ ህብረ ጾታ የፈጠረ የእሱን የጌትነቱን ነገር ጠንቅቆ ፈጽሞ መናገር አይቻለንምና ናርምም ዝም እንበል። በብዙ ህብረ ጾታ አለ። የሰው ከእንስሳው የእንስሳው ከአራዊቱ የአራዊቱ ከአዕዋፉ መልኩ ልዩ ልዩ ነውና አንድም የሰው ብቻ መልኩ ልዩ ልዩ ነውና ነጭ ጥቁር ቀይ ነጭ ጥቁር ወፍራም ቀጭን ረጅም አጭራለና እንዲህ በብዙ ህብረ መልክ አለን። አንድም እበዩ በብዙ መንክር ራእይ ሶስትነቱ በብዙ ህብረ አምሳል በእሳት በፀሐይ በቀላይ የተመሰለለት የሱን
የጌትነቱን ነገር ጠንቅቆ ፈጽሞ መናገር አይቻለንምና ናርምም ዝም እንበል። አንድም ለውእቱ ወሃቢ ሀብታት ሲል ነው። ሀብትክ የሰናይ መንፈስ ቅዱስ እንዲል መንፈስ ቅዱስን በብዙ እድል የሚሰጥ የእሱን የጌትነቱን ነገር ጠንቅቆ ፈጽሞ መናገር አይቻለንምና ናርምም ዝም እንበል። ሀብተ መንፈስ ቅዱስ የሚሰጥ እንደ ሃይማኖቱ ጽናት እንደ አእምሮ ስፋት ነውና በከመይደሎ ወይ በቆ እንዲል እንደሚረባው እንደሚጠቅመው አንድም እበዩ በብዙ መንክር ራእይ ስጋዊ በብዙ ህብረ ትንቢት የተነገረለት በብዙ ህብረ አምሳል የተመሰለለት የእሱን የጌትነቱን ነገር ጠንቅቆ ፈጽሞ መናገር አይቻለንምና ናርምም ዝም እንበል። ህብረ ትንቢት ወነገርን እኔ ከመህፃን ወከመስር ዘውስተ ምርጽ ጽጌ አስተራይ በውስተ ምድርነ እስመ እምኔኪ ይወፅእ ንጉሥ ናሁ ድንግል ትጸንስ ወትወልድ ወልደ ተብሎ ተነግሯል። ህብረ አምሳልም በአምሳለ ሐመልማል ወነበልባል በአምሳለ ጸምር ወጠል በአምሳለ ብእሲ መካ በአምሳለ እብን ቅውም በአምሳለ አንበሳ መፍር ተመስሏል። ስጋዌን በሚል ከምን ይገኛል ቢሉ አሰርገው በያ በጥበቡ እንዲል ሳሌለነ ቅድስ ፍጥረቱን ሁሉ በብዙ ህብረ ጾታ በብዙ ህብረ አምሳል ከፈጠረ ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሮ እንዳይነሳን ለምኝልን። አይምሮን ለቦን በልቡናችን ሳይብን አሳድሪብን። ቃለ አበያው ዘወረደ ውስተ ደብረ ሲና ወደ ደብረ ሲና የወረደ የአብ አካላዊ ቃል ወሀበ ሕገ ለሙሴም 10ሩን ቃላት በሁለት ጽላት ጽፎ የሰጠ የአብ አካላዊ ቃል ወከደነ ርእሰ ደብር በጊሜ ወጢስ በጽልመት ወነፋስ የተራራውንም ራስ በጽጋግ በነፋስ በጨለማ በእሳት የሸፈነ የአብ አካላዊ ቃል ወበድምፀ ቃለ አቅርንት ይገሥጽ ለለ ይቀውሙ በፍርሃት ፈርተው በእግረ ደብር የቆሙትን ውጋ ውጋ ሲል በሚሰማ በነጋሪት ድምፅ የገሰጸ የአብ አካላዊ ቃል ሳሌለነ ቅድስት ለምኝልንና ወትኬ ዘወረደ አብየኪ ወደ አንቺ የወረደው ነው። እስራኤል ከግብፅ ከወጡ በኋላ ጌታ ሙሴንና አሮንን በርዕሰ ደብር ሌዋውያን ካህናትን በመንፈቀ ደብር ሕዝቡን በእግረ ደብር አድርጎ የተራራውን ራስ በጽጋግ በነፋስ በጨለማ በእሳት ሸፍኖ 7 የእሳት መጋረጃ ጋርዶ በእቤ ግርማ ቢታያቸው እስራኤል ደንግጠው እንደ ሻሽ ተነጽፈው እንደ ቅጠል ረግፈው ወድቀዋል። አይዟቸው አትደንግጡ፣ ለእኔ ብትገዙ ጠላቶቻቸውን በእነዚህ አጠፋላቸዋለሁ፣ ለእኔ ባትገዙ ግን እናንተን አጠፋቸዋለሁ ሲላቸው ነው። እንደ ምድራዊ ንጉሥ ከዳርቻ ከጋብቻ የተሰበሰበውን አርድ አንቀጥቅጥ ግምጃውን ለብሶ ጠርሙዝ ቦሎታውን በራስጌው አሰቅሎ ግራ ቀኝ ሰይፍ መከዳውን ተንተርሶ ጸሊማን ባሮቹን ግራ ቀኝ ሰይፍ አስመዝዞ አስይዞ አቁሞ ግባ በሉት ይላል። ሲገባ ያንን ሲያይ ደንግጦ ይወድቃል። አይዞ አትደንግጥ፣ ለእኔ ብትገዛ ጠላትን በዚህ አጠፋልሃለሁ፣ ለእኔ ባትገዛ ግን አንተን አጠፋሃለሁ ሲለው ነው። ምሳሌ ጽልመት የርቀቱ ጊሜ የእቤ ግርማው ወበድምፀ ቃለ አቅርንት ምጽአተ ሰብአ ንጉሥን ያጠይቃል። ምሳሌ ወስደግ ነበረ እምደብረ ሲና ወፃ እሳት ወጽልመት ያለውን ሊቁም እኔኪ ሰወፅ አምላክ ወሰብ ብሎ ወስዶታል ብሎ ጊሜ ሰው ሲሆን ላለመመርመሩ ዘሰብሂ መኑክ ላይ ምሮ እንዲል ነፋስ የመንፈስ ቅዱስ በአምሳለ ነፋስ ይሰጠናልና እሳት የፈታይነቱ ነፋስ የመንቅህነቱ ይገስጽ ግን ማለቱ እምደብረ ሲና ኮነ ድንጋጼ ወሐውክ ላይ ለአይሁድ ያለው ሊቁ እኔኪ ኮነ ድንጋጼ ወሐውክ ላይ ለዲያብሎስ ላይ አጋንንቱ ላይ ለሄሮድስ ላይ ለሰራዊቱ ብሎ ወስዶታል። ኦ ደብረ ነባቢት በትሕትና መፍቀሬ ሰብ ተሰማም እነኪ ዘንበለ ውላጤ ነባቢት በትሕትና ወረደ በትሕትና መፍቀሬ ሰብ በትሕትና ብሎ ይገጥመዋል። ነባቢት በትሕትና ላት መጽሐፈ ኢሳያስን ስትመለከት ናሁ ድንግል ትጸንስ ወትወልድ ወልደ ከሚለው አንቀጽ ስትደርስ ወዮ ከጊዜዋ ጊዜ ደርሼ ወጥቼ ወርጄ ባገለገልኳት አለች እንጂ እኔ በሆንኩ አላለችምና። ደብረ ነባቢትም አላት በደብረ ሲና ሙሴና ጌታ ተነጋገሩ እንጂ እሷ አልተነጋገረችም። እመቤታችን ግን ተናግራ ለጻድቃን እሴት ለኃጥአን ስርየት ታሰጣለችና መፍቀሬ ሰብ በትሕትና ሰውን የሚወደው እሱ ሳይለወጥ ከስጋሽ ስጋን ከነፍስሽ ነፍስን ነስቶልና። ፍጹመ ስጋ ነባቤ ዘከማነ በመንፈሰ ጥበብ ስጋውን በሚገልጽ በመንፈስ ቅዱስ ነባቢ ስጋው ፍጹም የሆነለት እሱ አንድም ነባቤ ዘከማነ ይላል። እንደኛ የሚናገር ስጋ ፍጹም ስጋን ተውህዶ አምላክ አደረ ላዕሌሃ አምላክ በሷ ቢያድር
ኮነ ፍጹመ ሰባ ከመያድህኖ ፍጹም ሰሆነ ያድነው ዘንድ ወይስራይ ኃጢአቶ ለአዳም የአዳምን ኃጢአቱን ይቅር ብሎ ይሰርይለት ዘንድ ወያንብሮ ውስተ ሰማያት በሰማያት በልዕልና ማዕርጉ ያኖረው ዘንድ ወአግቦ አበዘትካት መንበሩ ወደ በእበየ ቀደመ ክብሩ ወደ ቀደመ ቦታው በቸርነቱ በምሕረቱ ብዛት ይመልሰው ዘንድ ሰው ሆነ። ሳሊለነ ቅድስ በቸርነቱ በይቅርታው ብዛት አዳምን ወደ ቀደመ ቦታው ወደ ቀደመ ክብሩ ይመልሰው ዘንድ ካንቺ ሰው ከሆነ ልጅሽ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮን ለቦን በልቡናችን ሳይብን አሳድሪብን። ያለ ድንግል ኢይትካሀለ ተነግሮ የድንግል ገናንነቷን ሊናገሩ አይቻልም። ምነው መናገርማ ምነዋ ተናግሮ ሊፈጽሙ አይቻልም። እስመ እግዚአብሔር ጌታ መርጧታልና ቢመርጣትማ ምን ድንቅ ነዋ እንድትመረጥ ሆና ብትገኝ እንጂ። መጻዋ ደረ ላሊያ ዘይሐድር ውስተ ብርሃን አባልቦ ዘይቀርቦ በመመርመር ገንዘብ በማድረግ በማይደረስበት ብርሃን አድሮ ሰፍሮ የሚኖር እሱ ሳይለወጥ ከስጋሽ ስጋን ከነፍስሽ ነፍስን ነስቶ ሰው ሆኗልና። ለሊከ ብከ ተከደንከ ወለሊከ ኪያከ አንጦላይከ ስውር ብከ በይከ ወክዱን ብከ ኃይልከ እንዲል ተጸውረ በከርሳ ተሳተ አውራሃ ዘኢይትራይ ወዘኢይትወል አወቅ ሰው ከመሆኑ አስቀድሞ ሰው ከሆነ በኋላ የማይመረመር እሱ ተፈቶ በሌለው ማህፀኗ 9 ወር ከ5 ቀን በማህፀኗ አድሯልና። ከዚያ መጽሐፈ ሰሎሞን ወነበርኩ ውስተ ከርሰ እምየ 10 አውራሃ ርጓ በደም ወተገለፍኩ ስጋ ከመኩሉ አበዌ ይላል። ከዚህ እንዲህ ያለ እንደምነው አይጣላም ቢሉ አይጣላም። ከዚያ መጽሐፍ ትርፍ ጎደሎ መልቶ መቁጠር ለማን ነውና 5 ቀን ከተነሳለት ብሎ 10 አውራሃ አለ። እዚህ መጽሐፍ ጎደሎ ትቶ መቁጠር ለማን ነውና ካልመላ ብሎ ተሳታ አውራሃ አለ። አንድም ቅድመ ጸኒስ ቅድመ ወሊድ፣ ጊዜ ጸኒስ ጊዜ ወሊድ፣ ድህረ ጸኒስ ድህረ ወሊድ በተፈቶ በማይመረመረው ማህፀንሽ 9 ወር ከ5 ቀን ችለሸዋልና። ወለደቶ ማርያም ዘድንግል ይእቲ እመቤታችን ቅድስት ድንግል ማኅተመ ድንግልናዋ ሳይለወጥ ወለደችው። ሳሊለነ ቅድስ በማይመረመር ግብር ከወለድሽው ልጅሽ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮን ለቦን በልቡናችን ሳይብን አሳድሪብን። ዘውእቱ እብን ዘሬ ዳንኤል ነቢይ ዘተበትከ እምደብረ ነዋ ዘእንበለ እጅ ሳይፈነቅለው ከረጅም ተራራ ሲወርድ ነቢዩ ዳንኤል ያየው ያ ደንጊያ ዘውእቱ ቃል ዘመጽአ እምአብ ይኸውም ቅድመ ዓለም ከአብ አካል ዘም አካል ባህሪ ዘም ባህሪ የተገኘ ተቀዳሚ ተከታይ የሌለው የአብ አካላዊ ቃል ነው። መጽአ ወተሰብአ ድንግል ዘእንበለ ዘርአ ብእሲ 5500 ዘመን ሲፈጸም ዘርአ ብእሲ ምክንያት ሳይሆነው ከመቤታችን ከስጋዋ ስጋን ከነፍሷ ነፍስን ነስቶ ሰው ሆኗልና ዋዳነነ ሰው ሆኖ አድኖናልና። ዘውእቱ እብን ያለውን ዘውእቱ ቃል ዘተበትከ ያለውን ዘተወልደ እምደብረ ያለውን እምድንግል ዘእንበለ እድ ያለውን ዘእንበለ ዘር ብሎ ተረጎመው። ናቡከደነጾር የሚባል ገናና ንጉሥ ነበረ። ከገናንነቱ የተነሳ ይህን ዓለም እንደ ሰም አቅልጦ እንደ ገል ቀጥቅጦ ገዝቶታል። ከዕለታት ባንዳቸው በልቶ ጠጥቶ ተኝቶ ተነስቶ በሰገነት ሲመላለስ የሰራዊቱን ብዛት የከተማውን ስፋት የሴት ወይዘሮ የወንድ መኳንንት ሲታጠቅ ሲፈታ አይቶ እኔ ይህን ዓለም እንደ ሰም አቅልጬ እንደ ገል ቀጥቅጬ ገዝቼዋለሁ፣ ከኔ ቀጥሎ የሚነክሰው እንደኔ ያለ ይሆን ወይስ ከኔ የበለጠ ላውቀው በወደድኩ ብሎ ተመኘ። ለጌታም የሹትን መግለጥ ልማድ ነውና ሌሊት በራእይ ራሱ የወርቅ አንገቱ ደረቱ የብር ወገቡ የብርት ጭንና ጭኑ የብረት እግርና እግሩ የብረትና የሸክላ ቅልቅል ምስል ቁሞ እሱን ሲመለከተው እጅ ሳይፈነቅለው ከረጅም ተራራ ደንጊያ ወርዶ አድቆት በዓለም ሲመላ ተመልሶ ተራራ ሲያህል ያን ነፋስ መጥቶ ሲበትነው ያያል። ቢደነግጥ ህልሙም ትርጓሜውም ጠፋው። ከበላው አብልቶ ከጠጣው አጠጥቶ የሚያኖራቸው ጠበብተ ባቢሎን ነበሩና አስጠርቶ ህልም አይቼ ህልሙም ትርጓሜውም ጠፍቶብኝ ንገሩኝ አላቸው። ንጉሥ አንተ ከፈርዖን ታንሳለህ
እኛ እስከ ዮሴፍ እንበልጣለን? ፈርዖን ህልሙን ለዮሴፍ ነገረው፣ ተረጎመለት። አንተም ንገረንና እንተርጉምልህ አሉት። እሱም እኔም እንዳልነግራችሁ ጠፍቶኝ የለም፣ ይልቁኑ ንገሩኝ ዘንበለ ይልፍ ጊዜው ሳያልፍ ሌላ ነገር አምጥታችሁ ብትነግሩኝ አልቀበላችሁም። ነገሩ በልቡናዬ ይወጣል ይወርዳል አላቸው። ነገሩ በልቡናው ይወጣበት ይወርድበት ነበረ። የነ ዳንኤልን ክብር የሚገልጽ መንፈስ ቅዱስ ሰውሮበት ነው እንጂ። ንጉሥ አንተ ያልከው ከሰው ለተለዩ ቢቻል እንጂ ለኛ አይቻልንም አሉ። ከሰው ለተለዩ ለስላሴ፣ ከሰው ለተለዩ ለመላእክት፣ ከሰው ለተለዩ ለነሰለስቱ ደቂቅ ሲያሰኛቸው ነው። የስላሴ የመላእክት ከሰው መለየት ይሁን የነሰለስቱ ደቂቅ እንደምን ነው ቢሉ በትህርምት ነዋሪዎች ናቸውና። እንኪያስ ከበላሁት አብልቼ ከጠጣሁት አጠጥቼ ያንሆሯችሁ ፈረስ አይደላችሁ አልጋልባችሁ፣ በቅሎ አይደላችሁ አላሰግራችሁ፣ ሀገር አይደላችሁ አልገዛችሁ፣ ለዚህ ላትሆኑ ነው ንሳ ቅጣቸው ብሎ ያዛል። ወፃ ያርዮክ ሰያፍ ይላል፣ ባለሰይፉ ያርዮክ ነው። መካነ መቅታል የመግደያ ስፍራ ነበረና ይዟቸው ሲሄድ ዳንኤል ቁጥሩ ከጠበብተ ባቢሎን ነበረና ከጎዳና አገኘው። ወዴት ትወስዳቸዋለህ አለው። ንጉሥ ሕልም አይቶ ሕልሙም ትርጓሜውም ጠፍቶበት ንገሩኝ ቢላቸው የማይሆንላቸው ሆኖ ቅጻቸው ብሎኝ ይዣቸው ሄዳለሁ አለው። ደግን ሰው ከጎዳና ከመንገድ አቁሞ መነጋገር አግባብ ፈሊጥ አይደለምና ተከትሎ ሄዶ ግድ የለም አትቅጣቸው፣ የንጉሱንም ሕልሙንም ትርጓሜውንም እኔ ነግረዋለሁ፣ እነሱን ፍታቸው ብሎታል። 3 ቀን ሰጥቶታል። እኒያን ፈቶ ሰዶለታል። ዳንኤልም ለሰለስቱ ደቂቅ ይልክባቸዋል። ከንጉሥ እንዲህ ያህል ትእዛዝ ወጥቷል፣ ለእኛም የማይቀርብን ነውና እዘኑበት፣ ጸልዩበት ብሎ ለሱ ዕለቱን ተገልጦለታል። ለሰለስቱ ደቂቅ በ3ኛው ቀን ተገልጦላቸዋል። ለምን ቢሉ ጥሬ እንብላ በማለት ጸንቶ ነበረና። አንድም ለሁሉም ደጋግ ናቸው፣ ዕለቱን ተገልጾላቸዋል። መሰንበታቸው ግን ለሰው አብነት ለመሆን ቃለ እግዚአብሔር ለማክበር ነው። ዛሬ ሱባኤ ገብቶ ነገር ቢያገኙ ሱባኤው ሳይመላ መውጣት አይገባምና በኋላ ሄዶ ለንጉሱ ንገሩልኝ አለ። ከደቂቀ ጽዋ ይሁዳ ወገን የሚሆን የንጉስንም ሕልሙንም ትርጓሜውንም እነግረዋለሁ የሚል ከደጅ ቆመዋል አሉት። ግባ በሉት አለ። ገባ። ትክልኑ ብልጣሶር አይዶተ ሕልሚዮ ፍካሪ አለው። ልጅ ነበረና ንቆት። ንጉስ ሕልምን የሚገልጥ የሚተረጉም እግዚአብሔር የገለጠለት ብቻ ነው ብሎ በነገሩ ወደ ሃይማኖቱ ይስበዋል። በል ንገረኝ አለው። ንጉስ ከዕለታት ባንዳቸው በልተ ጠጥተ ተኝተ ተነስተ በሰገነት ስትመላለስ የሰራዊቱን ብዛት የከተማውን ስፋት የሴት ወይዘሮ የወንድ መኮንን ሲታጠቅ ሲፈታ አይተ እኔ ይህን ዓለም እንደ ሰም አቅልጬ እንደ ገልቀት ቅጬ ገዝቼዋለሁ። ከኔ ቀጥሎ የሚነክሰው እንደኔ ያለ ይሁን ወይስ ከኔ የበለጠ ላውቀው በወደድኩ ብለ አልተመኘህም አለው። አዎን አለው። ጌታም የሹትን መግለጥ ልማድ ነውና ሌሊት በራእይ ራሱ የወርቅ አንገቱ ደረቱ የብር ወገቡ የብርት ጭንና ጭኑ የብረት እግርና እግሩ የብረትና የሸክላ ቅልቅል ምስል ቁሞ አንተን ሲመለከት እጅ ሳይፈነቅለው ከረጅም ተራራ ደንጊያ ወርዶ አድቆት በዓለም ሲመላ ተመልሶ ተራራ ሲያህል ያን ነፋስ መጥቶ ሲበትነው አላየህም አለው። እሙን ህልሙ አይዳኒ ትርጓሜው ህልሙ እውነት ነው፣ ፍቺውን ንገረኝ አለው። ወርቅ የተባልክ አንተ ነህ፣ ወርቅ መክብብ ነወያት ነው፣ አንተም ንጉሠ ነገሥት ነህና። አንገቱ ደረቱ የብር የተባለ ዳሪዮስ መንግስተ ሜዶን ነው። የብር ማዕርጉ ከወርቅ በታች ነው። ካንተም ቀጥሎ ንጉሥ የሚሆነው ዳሪዮስ ነውና። ወገቡ የብርት የተባለ ቂሮስ መንግስተ ፋርስ ነው። የብርት ማዕርጉ ከብር በታች ነው። ከዳሪዮስ ቀጥሎ የሚነክሰው ቂሮስ ነውና። ጭንና ጭኑ የብረት የተባለ እስክንድር መንግስተ ጽር ነው። ብረት 7ቱን ማዕድናት አንድ አድርጎ ይገዛል፣ እሱም 4ቱን ማዕዝናት አንድ አድርጎ ገዝቷልና። እግርና እግሩ የብረትና የሸክላ ቅልቅል ምስል 4 ልጆቹ ናቸው። ኩሌቶቹ ልጅ ፈላስፋ ነው ልጅ የለውም ብሎ 4ቱ ባሮቹ፣ 2ቱ ኃያላን 2ቱ ድኩማን። ኃያላኑ አንጢያኮስ በጥሊሞስ፣ ድኩማኑ ሰልፎስ ድማጥሪያኖስ። እጅ ሳይነካው ከረጅም ተራራ ደንጊያ ወርዶ አድቆት በዓለም ሲመላ ተመልሶ ተራራ ያሳያል። ያን ነፋስ መጥቶ ሲበትነው ማየቱ ልዑል እግዚአብሔር በኋላ ዘመን የሚሆነውን ገልጾላል። እነዚህን ሁሉ አሳልፎ አካላዊ ቃል ሰው የመሆኑ ምሳሌ ነው ብሎ ተርጉሞለታል። ምሳሌውስ ደግ ነበር ወይ መጽ በመዋሊሁ ለመንግስተ ሮም ይላል። ጌታ ሰው መሆኑ
በመንግስተ ሮም ነው እንጂ መች በመንግስተ ጽር ነው ብሎ ራሱ የወርቅ የተባልክ አንተ ነህ። ወርቅ መክብብ ንዋያት ነው፣ አንተም ንጉሠ ነገሥት ነህ። አንገቱ ደረቱ የብር የተባለ ዳሪዮስ መንግስተ ሜዶን፣ ቂሮስ መንግስተ ፋርስ ነው። ወገቡ የብርት የተባለ እስክንድር መንግስተ ጽር ነው። ብርት ሲመቱት ከሩቅ ይሰማል። የእሱ መንግስቱ ጽንፍ እስከ ጽንፍ ተሰምቷል ደርሷልና። ጭንና ጭኑ የብረት መንግስተ ሮም ነው። እግርና እግሩ የብረትና የሸክላ ቅልቅል ምስል በመንግስተ ሮም የሚነሱ እኩሌቶቹ ድኩማን እኩሌቶቹ የኃያላን ነገስታት ምሳሌ ነው። እጅ ሳይነካው ከረጅም ተራራ ደንጊያ ተፈንቅሎ አድቆት በዓለም ሲመላ ተመልሶ ተራራ ሲያህል ማየት ልዑል እግዚአብሔር በኋላ ዘመን የሚሆነውን ገልጾልሃል። እነዚህን ሁሉ አሳልፎ አካላዊ ቃል ሰው የመሆኑ ምሳሌ ነው ብሎ ተርጉሞለታል። መምህር ኤስድሮስ ግን ወርቅ፣ ብር፣ ብርት በሶስቱ ሰማያት ያሉ መላእክት፣ ጭንና ጭኑ የብረት ባየር ላይ ያሉ አጋንንት፣ እግርና እግሩ የብረትና የሸክላ ቅልቅል ምስል በዚህ ዓለም ያሉ የልቡሳነ ስጋ አጋንንትና የደቂቀ አዳም ምሳሌ ናቸው። እጅ ሳይነካው ከረጅም ተራራ ደንጊያ ተፈንቅሎ አድቆት በዓለም ሲመላ ተመልሶ ተራራ ሲያህል ያን ነፋስ መጥቶ ሲበትነው ማየት አካላዊ ቃል ሰው ሆኖ እነዚህን ሁሉ አንድ አድርጎ የመግዛቱ ምሳሌ ነው ብለው ተርጉመውለታል። ሳሊ ለነ ቅድስት ዳንኤል በአምሳለ እብን ካየው ልጅሽ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አእምሮን ልቦን በልቡናችን ሳይብን አሳድሪብን። ኮንኪ አዝቀ ንጹሐ ነፋስ ያልወዘወዛት ሐሩረ ፀሐይ ያላጠወለጋት ለታብቁል ባለው ቃል ከልምላሜ ከጽጌ ከፍሬ ተገኘሽ አዝቀ ሰሉስ አንቺ ነሽ። አንድም አዝቀ አቤሜሌክ አንቺ ነሽ አለ። ለነቢዩ ለኤርምያስ ባሮክ አቤሜሌክ የሚባሉ ሁለት ደቀ መዛሙርት ነበሩት። የፄዋዌ የስደትን ነገር ሲናገር እየሰሙ ይታሬነ ሙስናሃ ለኢየሩሳሌም የኢየሩሳሌምን ጥፋቷን አታሳየን እያሉ ይጸልዩ ነበረ። ፄዋዌ ምርኮ ሲደርስ ጌታ ከመከራው ሊሰውራቸው ባሮክን መቃብረ ነገሥትን አስጠብቀው አቤሜሌክን ለድውያን የምንቀባው አዝቀ በለስ የበለስ ቅርንጫፍ ቆርጣ አምጣ ብለህ ላከው አለው። ኤርምያስ እንዳለው አደረገ። በዚያ ዕለት እስራኤል ተማርከው ፋርስ ባቢሎን ወርደዋል። አቤሜሌክ አዝቀ በለሷን የበለስ ቅርንጫፏን ቆርጦ በሙዳይ አድርጎ ሲመጣ ጊዜው ቀትር ነበረና ዋየ ፀሐይ የፀሐይ ግለት ጸናበት። ወሬ ጸጽፍክተ ይላል ጠል ለመንሳት ለማረፍም ብሎ አዝቀ በለሷን ሙዳይ ውስጥ አድርጎ ሙዳዩን ተንተርሶ ቢተኛ 66 ዓመት ሙሉ ተኝቷል ይላሉ። ልክ በ66ኛው ዘመን ከተኛበት ቢነሳ ሙዳዩን ቢከፍተው በ66 ዘመኗ ቅጠሏ ሳይጠወልግ ደሟ እየተንጠፈጠፈ ተገኝታለች። ሰዓቱን ሲያው እልፍ ብሏል። ወዮ ዘግይቻለሁ፣ መምህር ኤርምያስ ይቆጣኛል ብሎ መንገድ ቢነሳ መንገዱ ዳዋ ጣሻ ሆኖ ጠፋው። አይምሮዬ ተለይቶኛል ወይስ እንቅልፉ አልለቀቀኝም እያለ ሲያወጣ ሲያወርድ ተራራው ላይ አንድ አረጋዊ ይመለከታል። መልአኩ በአምሳለ አረጋዊ ታይቶታል፣ ሁሉም ተመትሯል ብሎ ሂዶም የናፍቆት አነጋገር ወንድሞቼ አይቴ እነ ኤርምያስ ወዴት አሉ አለው። አንተኑ ነግድ ለኢየሩሳሌም፣ አንተ ለኢየሩሳሌም እንግዳ ነህ። ኢየሩሳሌም በጠፋሽ በ66 ዘመን እነ ኤርምያስ ያሉት ፋርስ ባቢሎን በምርኮ በስደት አለው። ኦሪት አክብር ገጽ አረጋዊ ብላኛለች እንጂ ጁጁ ሽማግሌ ብዬ በሰደብኩ ነበረ። ለድውያን የምንቀባው አዝቀ በለስ የበለስ ቅርንጫፍ ቆርጣ አምጣ ብሎ መምህር ኤርምያስ ልኮኝ ቅጠሏ ሳይጠወልግ ደሟ እየተንጠፈጠፈ እንዲህ ትለኛለህ አለው። እስቲ ክፈታት አለው። ቢከፍታት በ66 ዘመኗ ቅጠሏ ሳይጠወልግ ፍሬዋ ደም እየተንጠፈጠፈ ተገኝተዋል። ለአንተ ተአምራት ቢደረግልህ ነው እንጂ የላከ ወራት ምን ነበር አለ። ወርሃ ጽጌ ቢለው ወርሃ ማይረር ቢለው ወርሃ ጽጌ ሆነብሃል ይለዋል። በዚህ ይረታል። ይልቁኑ ና ከወንድም ላገናኝ ብሎ ወስዶ ከባሮክ አገናኘው። አቤሜሌክና ባሮክ አንገት ለአንገት ተያይዘው ሲላቀሱ 3 ሰዓት ቆይተዋል። የሚጠት ከምርኮ የመመለስ ዘመን ይገለጥልን ብለው ሱባኤ ቢገቡ 4 ዓመት እንደቀረው ተገልጦላቸው ያን በወረቀት ጽፈው ማን በወሰደልን እያሉ ሲያወጡ ሲያወርዱ
የታዘዘ ንስር መጣ፣ አንገቱ ላይ አስረው ይዞ ባቢሎን ሄዷል። አንድም መልአኩ በአምሳለ ንስር ወስዶላቸዋል። ኤርምያስም በባቢሎን ሳለ ከወገኖቹ ሰው ሙቶበት ከንጉሥ መቃብር ተካሶ አስከሬኑን ከፈረሰ ግንብ አግብቶ ሳለ ኤርምያስ ኤርምያስ ብሎ በቃል ሰብአዊ ጠርቶ ጣለለት። ኤርምያስም ሙዳዩን ቢከፍተው አግኝቷታል። ወረቀቷም ቃል እንዲህ ይላል፣ ከምርኮ ለመመለስ ለሚጠት 4 ዓመት ቀርቷልና ከአሕዛብ የተጋባችሁ ተፋቱ፣ ያልተጋባችሁ ተጠበቁ የሚል መልእክት አላት። ያቺ 66 ዘመን ሞሎ ቅጠሏ ሳይጠወልግ ደሟ እየተንጠፈጠፈ እንደተገኘች ከአዳም ጀምሮ እስከ እመቤታችን ያለው ትውልድ 66 ነው። እመቤታችንም ንጽሐ ጠባይ ሳያድፍባት ለመገኘቷ በአዳም የነበረ ንጽሐ ጠባይ ሳያድፍባት የመገኘቷ ምሳሌ በከመነፋይክ ውስጥ ተገጹ ለአዳም መንፈሳ ሕይወት ከማሁ አንቲኒ ሃሎኪ ወይ ሳይክ እንዲል አንድም ኮንኪ ወለተ ንጽሕተ ይላል። ወሰረጹ አይጹቂሁ ለያዕቆብ እንዲል የልደታ ትርጓሜ። ወሙዳየ አሚን ሙዳይ እሷ አሚን ልጇ ርትዕት ሃይማኖቶሙ ለቅዱሳን አበዊነ ኦ ንጽሕት ወላዲተ አምላክ ድንግል ህትምት ማኅተመ ድንግልናሽ የማይለወጥ ድንግል ንጽሕት የሆንሽ እመቤታችን ሆይ የቅዱሳን አባቶቻችን የቀናች ሃይማኖታቸው አንቺ ነሽ አለ። በዚች በቀናች ሃይማኖት ተራራ ያፈልሱባታል፣ በኃይል ይገስጹባታል፣ ድዊ ይፈውሱባታል፣ ሙት ያነሱባታል። ይህ ሁሉ ያለ እመቤታችን ረድኤት አይደረግላቸውምና። ወለድኪ ለነ ቃለ አብ ኢየሱስ ክርስቶስ የአብ አካላዊ ቃል ኢየሱስ ክርስቶስን ወልደሽልናልና። መጽአ ወአድኀነነ ሰው ሁኖ ያዳነን ሳሊ ለነ ቅድስት ሰው ሁኖ ካዳነን ልጅሽ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮን ለቦን በልቡናችን ሳይብን አሳድሪብን። አንቲ እሙ ለብርሃን ክብርት ወላዲተ እግዚእ ጌታን የወለድሽው የብርሃን እናቱ አንቺ ነሽና። እንተ ጾርኪዮ ለቃል ዘይትራይ ሰው ከመሆኑ አስቀድሞ ሰው ከሆነ በኋላ የማይመረመር መለኮትን ሰው ሆኖ 9 ወር ከ5 ቀን በማኅፀንሽ አድሯልና። እምድረ ወለድኪ ካወነ በርኪ በድንግልና እርሱንም ከወለድሽው በኋላ ማኅተመ ድንግልናሽ ሳይለወጥ ኑረሻልና። በስብሐት ወበባረኮት ያብዩኪ መላእክት ደቂቀ አዳም በውስጥ በአፍአ ያከብሩሻል ያገኑሻል። ሳሊ ለነ ቅድስት በማይመረመር ግብር ከወለድሽው ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮን ለቦን በልቦናችን ሳይብን አሳድሪብን። አይ ልሳን ዘይክል ነቢበ ዘይትነገር በእንቲአኪ ኦ ድንግል ንጽሕትሙ ለቃለ አብ የአብ አካላዊ ቃል እናቱ ድንግል ንጽሕት የሆንሽ እመቤታችን ሆይ ስለ አንቺ ድንቅ ድንቅ ተብሎ የሚነገረውን ነገር መናገር የሚቻለው ምን አንደበት ነው? መናገርማ ምነዋ ተናግሮ መፈጸም የሚቻለው ምን አንደበት ነው? ምን አንደበት ይቻለዋል? አንድም ብኪ ይላል። በአንቺ የሚደረገውን ነገር መናገር የሚቻለው ምን አንደበት ነው? ምን አንደበት ይቻለዋል? ብኪ ያለውን ይዘው ይተርካሉ። ሐዋርያት ከዕለታት ባንዳቸው እመቤታችንን ሰማይና ምድር የማይወስኑትን አምላክ እንደምን ጸንሰሽ ወለድሽ ብለው ጠየቋት። እሷም እንኳን ልናገረው ሳስበው ጭንቅ ጭንቅ ይለኛል አለቻቸው። አብሮ መኖር ያደፋፍራልና አንቺ እንደው ችለሽው የለ ይልቁኑ ንገሪን አሏት። እሷም ጊዜው ሰለስትም ቀትርም ነው ቢሉ ቅጽረ ቤተ እግዚአብሔሩ ከ3 ከ4 ተከፈለ። ወትሮ ማቀው መልአክ ቀርቶ የማላቀው መልአክ መጣ። ወገሰሰ አጽፎ ዜማን ወኮነ ህብስተ ሕይወት ቀኝ ክንፎም ቢባርከው ህብስተ ሕይወት ሆነ በልቶ አበላኝ። ወገሰሰ አጽፎ ዘጸጋም ወኮነ ጽዋ ሕይወት ግራ ክንፎም ቢባርከው ጽዋ ሕይወት ሆነ ጠጥቶ አጠጣኝ ብላ ነገሩን ጀምራላቸው ሳለ ግሩም መልአክ መጥቶ ድምፅ ቢያሰማቸው ሐዋርያት እንደ ሻሽ ተነጽፈው እንደ ቅጠል ረግፈው እንደ ግንድ ተረብርበው ወድቀዋል። እናንተ ባሮች ይህን ዓለም አሳልፋቸዋት ነበር ያለ ጊዜዋ ወዮ ትደግሙትና ብሏቸዋል። እሷ ለደረሰችበት ምስጢር እናንተ አልበቃችሁም ሲላቸው ነው። መምህር ኤስድሮስ ግን ግሩም መልአክ የተባለ እግዚአብሔር አብ ነው። ቀኝ ክንፎም ቢባርከው ህብስተ ሕይወት ሆነ በልቶ አበላኝ። ግራ ክንፎም ቢባርከው ጽዋ ሕይወት ሆነ ጠጥቶ አጠጣኝ ማለቷ ብቻ መውለድን ቀምሶ አቀመሰኝ ስትል ነው።
ብለው ተርጉመውታል። እሱ ቅድመ ዓለም ያለ እናት እንደወለደው እኔም ድህረ ዓለም ያለ አባት እንደወልደው አደረገኝ ስትል ነው ብለው ተርጉመውታል። ኮንኪ መንበሮ ለንጉሥ ለዘይጸውርዎ ኪሩቤል ኪሩቤል ለሚሸከመውት ለንጉሠ ሰማያት ወምድር ለኢየሱስ ክርስቶስ ማደሪያውን ተባልሽ። ምን ነው ይጸውር ድደ ወይነብር ጠፈረ ኩሉ እሁዝ ውስተ እራሁ አጽናፈ ዓለም በራሁ እንዲሉ እሱ ይሸከማቸዋል እንጂ እነሱ ይሸከሙታልና እንዲህ አለ ቢሉ ዙፋኑን ተሸክመው ስለሚታዩ ይቀድሱታልና አንድም ዙፋኑን ተሸክመው ስለሚታዩ እንዲህ አለ እንጂ የሚሸከማቸውስ እሱ ነው። ናስተበጻኪ ኦ ቡርክት ንዕድ ክብርት ጽኡብ ጽኡብ እያልን ክብርሽን እናደንቃለን። ወንዘከር ስመኪ በኩሉ ትውልደ ትውልድ ልጅ እስከ ልጅ ስምሽን እንጠራለን። ኩሉ አለ ካመነክ በአራቱ ማዕዘን ሰአሊ ለነ ቅድስት ኃይላት የሚውል የለምና። ኦ ርግብ ሰናይት እሙ ለእግዚእነ ኢየሱስ ክርስቶስ የአካላዊ ቃል ኢየሱስ ክርስቶስ እናቱ ንዕድ መልካም ርግብ እመቤታችን ሆይ ልጅ እስከ ልጅ ስምሽን እንጠራለን አለ። ርግበኖ ሲላት ነው። ያቺ ርግበኖ ሀጸመያይ ነትገማያይ ስትል ቆጽለጸ ዘይት ይዛ ተገኝታለች። እመቤታችንም ሀጸማየ ኃጢአት ነትገማየ መርገም ስትል ጌታን ጸንሳ ተገኝታለችና አንድም ርግበ ዳዊት ሲላት ነው። ክነፈ ርግብ በብሩር ዘግቡር ይላታልና አንድም ርግበ ሰሎሞን ሲላት ነው። ርግቤ ይላታልና አንድም በሷ ርግብነት የልጇን ርግብነት ተናገረ። በደብተራ ኦሪት ቀይሃን ጸሊማን ኮሳኩሳን አርጋብ ይኖራሉ። ከሌዋውያን ከነዛ መካከል ነጭ ጻዕዳ ርግብ መጥቶ ይቀመጣል። ከሌዋውያን አንዱ አውታረ ደብተራን ሊቆርጥ ብሎ ቀኝ ክንፉን በዘንግ መጥቶ ይገድለዋል። ምሳሌ ቀይሃን ጸሊማን ኮሳኩሳን አርጋብ የነቢያት የካህናት ምሳሌ። ቀይሃን አላቸው ደማቸውን ያፈሳሉና፣ ጸሊማን አላቸው መከራቸው ጽኑ ነውና፣ ኮሳኩሳን አላቸው በተስፋ ነዋሪዎች ናቸውና። ጻዕዳ ርግብ የተባለ ጌታ ነው፣ ጻዕዳ በመለኮቱ ይለዋልና። ከሌዋውያን አንዱ አውታረ ደብተራን ሊቆርጥ ብሎ ቀኝ ክንፎን በዘንግ መጥቶ እንደ መግደል ጌታም አሌ ለክሙ ጸሐፍቶ ፈሪሳውያን መደለዋን እያለ በገዛ ግብራቸው ቢዘልፋቸው ጠልተው ተመቅኝተው ሰቅለው ገለውታልና። ሳሊ ለነ ቅድስት ጻዕዳ ርግብ ከሚባል ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮን ለብዮን በልቡናችን ሳይብን አሳድሪብን። ተፈሲ ኦ ማርያም እምዋመት አገልጋይነትን ከግርድናን ከእናትነት አስተባብረሽ የተገኘሽ እመቤታችን ሆይ ተፈሲ ደስ ይበልሽ። አይማተ ዲያብሎስ አግብርተ ዲያብሎስ በተባሉበት ወራት ቅሉ ዓመተ እግዚአብሔር የእግዚአብሔር አገልጋይ መባል ቅሉ ደስ ያሰኛልና እያለፈ ዓመት ወም ይላታል። እስመ ለዘውስተ እጽንኪ ሲብህዎ መላእክት በክንድሽ የታቀፍሽውን ብላቴና መላእክት ያመሰግኑታልና። አንድም በመሃል እጅሽ ያሹን አለ። በሴቶች ልማት ሴቶች ሕፃናቱን ናላ ያወርዳቸዋል ብለው በመሃል እጃቸው እንዲይዟቸው። ወኪሩቤል ይሰግዱ ሎቱ በፍርሃት ኪሩቤልም በፍርሃት ሆነው ለሱ ይሰግዱለታልና። ወሱራፌል ዘንበለ ጽራ ሱራፌልም ሳያቋርጡ ይሰግዱለታልና። ይሰፍሑ ክነፊሆሙ እንዘ ይሰፉ ሲል ነው ክንፋቸውን እየዘረጉ። ወይብሉ ዝንቱ እቱ ንጉሠ ስብሐት የክብር ባለቤት ነው። አንድም የክብር ባለቤት ይህ መጻ ይስረይ ኃጢአተ ዓለም በእበየ ሳህሉ በቸርነቱ በይቅርታው ብዛት የዓለምን ኃጢአት ይሰረይ ዘንድ ሰው ሆነ እያለው በዓመተ ሞተ ዖዝያን ንጉሥ ሬክዎ ለእግዚአብሔር ዘይነብር ዲበ መንበሩ ነዋህ ወብሩህ ወምልኡ ቤተ ስብሐቲሁ ወሱራፌል ይቀጉሙ አውዶ ለለአሐዱ አሐዱ በበስድስቱ ክነፊሆሙ በክሌቱ ክነፊሆሙ ይከድኑ ገጾሙ ወበክሌቱ ክነፊሆሙ ይከድኑ እግሮሙ ወበክሌ ክነፊሆሙ ይሰርሩ አንጻረ ህቡረ ወይብሉ ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉ ሰማያተ ወምድረ ቅድሳተ ስብሐቲከ ወእምዝ ተለአለ መርፈቀሆት እምቃለ ዘይኬልሁም ይላል። በሁለት ክንፋቸው ፊታቸውን ይሸፍናሉ፣ በሁለት ክንፋቸው እግራቸውን ይሸፍናሉ፣ ሁለት ክንፋቸውን ወዲያና ወዲህ አድርገው ይታያሉ። ስለምን ቢሉ ትምህርተ ፍርሃት። ዛሬ ሴቶች ልጆችን እንመታቸዋለን ብለው በትር ቢያነሱባቸው እጃቸውን ፊታቸው ላይ ይሸፍናሉ። ከሁሉ አካላቸው እጃቸው የሚጸና ነው ስለመሰላቸው ትምህርተ ፍርሃት ሊቁ ከመያውዮም ውሳት በላይ ብሎ ወስዶታል። ያድናቸዋል ቢሉ ስለመሰላቸው አንድም በሁለት ክንፋቸው ፊታቸውን ይሸፍናሉ አለ። ፊትን ማየት አይቻለንም ሲሉ በሁለት ክንፋቸው እግራቸውን
ክንፋቸውን ይሸፍናሉ አለ። ከፊት መቆም አይቻለንም ሲሎ ሁለት ክንፋቸውን ወዲያና ወዲያ አድርገው ይታያሉ። ትዕምርተ ተልእኮ አንድም በሁለት ክንፋቸው ፊታቸውን ይሸፍናሉ፣ ባህሪን መመርመር አይቻለንም ሲሉ በሁለት ክንፋቸው እግራቸውን ይሸፍናሉ፣ ባህሪን መረማመድ አይቻለንም ሲሉ ሁለት ክንፋቸውን ወዲያና ወዲያ አድርገው ይታያሉ፣ ከአይምሮ ወደ አይምሮ ለመፋለሳቸው። አንድም ሁለት ክንፋቸውን ወደ ላይ አድርገው ይታያሉ፣ በሰማይ ምሉነ ሲሉ ሁለት ክንፋቸውን ወደ ታች አድርገው ይታያሉ፣ በምድር ምሉነ ሲሉ ሁለት ክንፋቸውን ወዲያና ወዲያ አድርገው ይታያሉ፣ በሁሉም ምሉነ ሲሉ አንድም ሁለት ክንፋቸውን ወደ ላይ አድርገው ይታያሉ፣ ወደ ላይ ቢወጡ አትገኝም ሲሉ ሁለት ክንፋቸውን ወደ ታች አድርገው ይታያሉ፣ ወደ ታች ቢወርዱ አትገኝም ሲሉ ሁለት ክንፋቸውን ወዲያና ወዲህ አድርገው ይታያሉ፣ ወዲያ ወዲህ ቢሉ አትገኝም ሲሉ ይህንንም ሊቁ በአርያ ትምህርተ መስቀል ብሎ ወስዶታል። ሳሊ ለነ ቅድስት የዓለምን ኃጢአት ይቅር ሊል ዘንድ ከአንቺ ሰው ከሆነ ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮን ለብዎን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች ከነቢብ ከገቢር ቢነጹ ከሐሌው አይነጹም። እመቤታችን ግን በሐሌው በነቢብ በገቢር ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በስጋሃ እንዲል ጽኔትም አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈተው አይቀርላቸውም። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ፣ ጊዜ ጸኒስ ጊዜ ወሊድ፣ ድህረ ጸኒስ ድህረ ወሊድ ጽኔት ናትና። ክብርትም አለ ሴቶችን ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን ብናከብራት አምላክ ወላዲታ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ጋር አስተባብራ ያዘች ከእሷ በቀር ሌላ ሴት አትገኝምና ሲል ነው። አይኑ ያሉ እንደሆነ አይምሮውን ለብዎን በልቡናችን ሳይብን አሳድሪብን ማለት ነው። አልፎ አኑ ያሉ እንደሆነ ለምኝልን ማለት ነው። ልመናስ ከዚህ በኋላ እንኳን በእመቤታችን በሌሎችም የለ ጻድቃንን ይረክቡ በሀቲ ስለቶሙ እንዲል በቀደመ ልመናዋ የምታስምረን ስለሆነ እንዲህ አለ። አንድም እንዳለ ይሆናል ማዘከር አለና ምስጋናዋን ሲጨርስ በያዘችው መስቀለ ብርሃን ባርካው ሰማይ ሰማያት ታርጋለች። እሱም ተባርኮ እጅ ነስቶ በመካነ ክብሮ ይቆያል። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲት አምላክ ዘይትነበብ በዕለተ ረቡዕ ይቆየን። ታቦት እንተ ኖኅ በዘባቲ ድኅነ እምኩይ አይ ኖ ከማየ ሰራዌ ከማየ ድምሳሴ የዳነባት መርከብ አንቺ ነሽ አለ። ጌታ ኖህን ማያህ የጥፋቷ ማመጣነኝና አንተ ከልጆች ጋር የምትድንበትን መርከብ ስራ። ኑሁ 300 ርህቡ 50 ቁመቱ 30 9 ክንድ ሰርተ ደርብ 9 ክንድ ሰርተ ደርብ ወንዝ ተተርፈ ሀቲመት ይላል። አንዲት ክንድ ስትቀር የብርሃነ ፀሐይ መግቢያ መስኮት አብጅ። ከሚበሉት 77 ከማይበሉት 2 ይዘ አግባ ብሎታል። 5 ለምግብ 2 ለዘር ነው። ወንድ ሴት እያደረክ በምን ያህል ዘመን አለው? በ120 ዘመን አለው። ለ7 ካትም ንገራቸው ብሎታል። ኖህም እግዚአብሔር የማይሰራውን አይናገር የተናገረውን አያስቀር ብሎ ወአቅደመ ጸወሃ ለገነት ይላል። ፈጣን እንጨት እየተከለ እየሰራ ጀምሯል። 7 ካትም አይተው ኖህ ምን እየሰራ ነው አሉት። ጌታ ማያህ የጥፋቷ ማመጣነኝና አንተ ከልጆች ጋር ምትድንበትን መርከብ ስራ ብሎኝ መርከብ እየሰራው ነው፣ እናንተም ስሩ ብሏቸዋል አላቸው። በምን ያህል ዘመን አሉት። በ120 ዘመን አላቸው። እንኪያስ አንተ ጥቂት ራስነህና ዛሬ ጀምረ ስራ፣ እኛ በ100 ዘመን ተላ ደስታችን እንፈጽማለን። በ20ው ንስሐ ብንገባ ይምረናል፣ ደግሞ ብዙ ነንና ብንሰራም እናደርሳለን እያሉ ለመዘበት አንዳንድ እንጨት እየጣሉ የሚሄዱ ሆነዋል። ወእም ቅድመ 100 ዓመት ቆሙ ጸውሃ ለገነት ይላል። በሁለት ሁልቆዮ ቤልዩ ሰርቶ ፈጽሞታል። ሰርቶ ሲጨርስ ከሚበሉት 7 ከማይበሉት 2 ይዞ ይገባል። እንደምን ቢሉ መጥቅ ምታ ይሰበሰቡልሃል ብሎት ነበረና መጥቅ ቢመታ ተሰብስበውለታል። ይዟቸው ገብቷል። አንድም መላእክት በነፋስ አውታር እየያዙ አስገብተውለታል። 100 በቁመታች በመርከቧ በቁመት ነው ቢሉ የሚበሉትን ግዙፋኑን በቀኝ የማይበሉ ግዙፋኑን በግራ እሱ አጽመ አበውን ይዞ በመካከል ሆኗል። በደርብ ነው ያሉ እንደሆነ የማይበሉ ግዙፋኑን ከታች የሚበሉ ቀሊላኑን ከመካከል እሱ አጽመ አበውን ይዞ ከላይ ወንዶች ልጆቹን በቀኝ ሴቶች ልጆቹን በግራ
ተላልፈው ኃጢአት እንዳይሰሩ አጽመ አበውን በመካከላቸው አድርጎባቸዋል። 100 ዘመን ተፈጽመው 20 ዘመን ሲቀር እንዳልተመለሱ አውቆ ማያይ የጥፋት ውሃ ግንቦት 27 ጀምሮ እስከ ሐምሌ ሥላሴ 40 መዓልት 40 ሌሊት ዘንቧል። ከላይ በ7 ከታች በ7 ከላይ እንደሚወርደው እንደ ሰይፍ የሚቆራረጥ ነው። ከታች በ7 ፎት የሚወጣው እንደ ረመጥ የሚያቃጥል ነው። የኖህ መርከብ ማረፊያ አታ ስትክረተርለት አራራት ሄዳ አርፋለች። አራራት ነበረት ታቦት ያሰኘው ነው። 15 ክንድ መርከብ ውሃው ተውጧል። 15 ክንድ ወደ ላይ ቀርቷል። ከገነት እስከ ከንፈሯ ደርሷል። ኖህም ከዚህ ሆኖ ተአምሆም ይላል እጅ ነስቶ አልፏል። ከዛ በኋላ ውሃው እየጎደለ መጥቷል። ኖህ በጥቅምት እየጎደለ መጥቷል። ኖህ በገባ በአመቱ ወጥተዋል። ምሳሌ የኖህ መርከብ የእደ እግዚአብሔር በውስጥ ያሉ የጻድቃነ ብሊት በአፋ ያለቁ የኃጣነ ብሊት ማያ የጥፋቷ በውስጥ ያሉትን እንጂ በውጭ ያሉትን እንዳላገኛቸው በውጭ ያሉትን እንጂ በውስጥ ያሉትን እንዳላገኛቸው አበው ምንም ወደ ሲኦል ቢወርዱ እደ እግዚአብሔር እንደ ድንኳን እንደ አጎበር ሆና ተጠብቃቸው ነበርና ነፍሶም ውስተ ለጻድቃን ውስተ እግዚአብሔር ወይ ለከፈቶሙ ላይ በስቃይ እንዲል አንድም መርከብ የጥምቀት በውስጥ ያሉ በጥምቀት ያመኑ በውጭ ያለቁ በጥምቀት ያላመኑ መርከብ 3 ነው። መርከብ 3 ነው። ጥምቀትም መሰራቷ ለሶስቱ ነገድ ነውና ለነገደ ሴም ለነገደ ካም ለነገደ ያፌት አንድም ሲያጠምቋቸው በሶስቱ ስም ነውና ወንዝ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ እንዲል አንድም መርከብ የወንጌል በውስጥ ያሉ በወንጌል ያመኑ በአፋ ያለቁ በወንጌል ያላመኑ መርከብ 3 ክፍል ነው። ወንጌልም መሰራቷ ለሶስቱ ነገድ ለነገደ ሴም ለነገደ ካም ለነገደ ያፌት ነውና አንድም መርከብ የቤተ ክርስቲያን ምሳሌ በውስጥ ያሉ በቤተ ክርስቲያን ያመኑ በአፋ በውጭ ያለቁ በቤተ ክርስቲያን ያላመኑ መርከብ 3 ክፍል እንደሆነ ቤተ ክርስቲያንም ስትሰራ መቅደስ ቅድስት ቅኔ ማህሌት ሆና 3 ክፍል ነውና ከብዙ እጽዋት ቀላሉን እየሰበሰብ በብረት እየጠረቅ በኖራ እየለበት ስራ እንዳለው ቤተ ክርስቲያንም ለዘመጻሐቤ እየሰደደው ያወጹ አፋ ብላ ሁሉን አንድ የማድረጓ ምሳሌ አንድም መርከብ የመቤታችን በውስጥ ያሉ በመቤታችን ያመኑ በውጪ በአፋ ያለቁ በመቤታችን ያላመኑ መርከብ 3 ክፍል እንዳለው መቤታችንም በንጽሐ ስጋ በንጽሐ ነፍስ በንጽሐ ልቡና ንጽሕት ናትና አንድም መርከብ የመስቀል በውስጥ ያሉ በመስቀል ያመኑ በውጭ ያለቁ በመስቀል ያላመኑ መርከብ 3 ነው። መስቀልም የፈያታዊ ዘየማን የፈያታዊ ዘጸጋም የጌታ ነውና በእኛስ ድህነት የለም ብሎ ግራ ቀኝ ክንዱ መካከሉ ጉንዱ የጌታ ብቻ አንድም መስቀል የትንሣኤ በውስጥ ያሉ በትንሣኤ ያመኑ በውጭ ያለቁ በትንሣኤ ያላመኑ መርከብ 3 ክፍል እንደሆነ ጌታም ዋይ ጸረ ዕድሜ ለርእሱ ይላል። 3 መዓልት 3 ሌሊት በከርሰ መቃብር አድሮ የመነሳቱ ምሳሌ አንድም መርከብ የትንሣኤ ዘጉባኤ በውስጥ ያሉ ትንሣኤ ዘለክብር የሚነሱ በአፋ ያለቁ ትንሣኤ ዘለሐሳር የሚነሱ መርከብ 3 ክፍል እንደሆነ እነሱም ሲነሱ ባለ 30 ባለ 60 ባለ 100 ሆነው ነውና ኑሁ 300 ርህቡሃም 30 12 ቢነሳለት 18 ይቀራል። የ318ቱ ሊቃውንት ምሳሌ በኖህ ስንክሳር 500 ይላል። የ500 ቢጽ ምሳሌ የዘጠኙ ማዕርጋት 9 ክንድ ሰርተ ደርብ ያለው የዘጠኙ ማዕርጋት ወንዘ ተተረፈ ያለው የግዕዝ ርትዕት እነዚህ ሁሉ በግዕዝ ርትዕት አንድ ናቸውና ኖህ ማለት ፍጹም ረፍት ማለት ነው። ቡራኬሁ ለሴም ለይድር እግዚአብሔር ውስተ ቤቱ ለሴም የተባለ የሴም ቡራኬው አንቺ ነሽ። ወክፍሎቱ ለትኩን ክፍሉ ኢየሩሳሌም የተባለ የሴም ዕድል ፈንታው ጽዋ ተርታው አንቺ ነሽ አለ። ኖህ ከመርከብ ከወጣ በኋላ ልጆቹ በርስት እየተጣሉ ቢያውኩ ጌታ ኖህን እንደ ሽማግሌ መልአኩን እንደ ዳኛ አድርጎ ይህን ዓለም ከምስራቅ እስከ ምዕራብ ለ3 ከፍሎ ቀኙን ለያፌት ግራውን ለካም መሃሉን ለሴም ሰጥቷቸዋል። ጌታችን እመቤታችን የተጸነሱበት የተወለዱበት የሞቱበት የተነሱበት ደጋግ ተአምራት የተደረገ በሴም ዕፃ ነው። ይህ ሁሉ ለሴም መደረጉ እመቤታችን ጌታችን በባህሪው ቢኖሩ ነውና ሴም ማለት ፍጹም ስዩም ሰናይ ማለት ነው። ተናግዶቱ አብርሃም በሄደበት ዘመድ የምታሰኘው አንቺ ነሽ አለ። ከከላውዲዮን ወደ ካራን ከካራን ወደ ከነዓን በሄደ ጊዜ ሁሉ ዘመድ ይለው ነበረ። ይህ ሁሉ ለአብርሃም መደረጉ ጌታችን እመቤታችን በባህሪው ቢኖሩ ነውና አንድም
አስበ አፍቅሮቱ ነግደ እንግዳይ መውደዱ ዋጋ አስበ ተወክፎቱ ነግደ እንግዳይ መቀበሉ ዋጋ አስበ ሂድሮቱ ነግደ እንግዳይ ማሳደሩን ዋጋ የምታሰጨው አንቺ ነሽ ያለ ይህ አብርሃም ከደግነቱ ብዛት የተነሳ ከተመሳቀለ ጎዳና 4 ደጃፍ ያላት ሰቀላ ድንኳን አሰርቶ የወጣ የወረደውን ያለፈ ያገደመውን ሲቀበል ይኖር ነበር። ሰይጣን በዚህ ተመቅኝቶ ከለታት ባንዳቸው ራሱን በመታት ገምሶ ደሙን አፍሶ በመታት ልብሱን ቀዶ ሰዎች አብርሃም ቤት በልተን ጠጥተን አርፈን እንመጣለን እንሄዳለን ሲሉ ወዴት ትሄዳላችሁ ይላቸዋል። ከአብርሃም ቤት በልተን ጠጥተን እናድራለን ብለን ይሉታል። የአብርሃምማ ደግነት ወትሮ ቀርቶ እኔን ያበላኝ ያጠጣኝ ብዬ ብሄድ እንዲህ ያደረገኝ ብሎ አራት ሲላቸው እንዲህማ ከሆነ እያሉ የሚመለሱ ሆነዋል። አብርሃምም ማዕደ እግዚአብሔርን ምስክር አልቦ ያለ ምስክር አልቀምስም ብሎ 3 ቀን ጦሙን ሰንብቷል። በ3ኛው ቀን ሥላሴ ከድንኳኑ በታች በደጃፍ ባለ ዛፍ ስር በ3 አረጋውያን አምሳል ተገልጠውለታል። ጋሷ ጋስቴ ቤተ ገብርክሙ ጌቶች ገብታችሁ እረፉልኝ አላቸው። ካላዘልከን አንገባም አሉት። 2 ወንዱን አዝሎ ገባ። በታምራት 3 ተገኝቷል። አንድነት ሶስትነት ሲገልጡለት ያዘለው እግዚአብሔር ወልድ ነው። ከልጅ ይወለዳለው ሲለው ወአቅረበ ሎሙ ማዕረ ወስባ ወቋነ ለህም ይላል። ደስ ይበለው ተመግበውለታል። ብዙ ሴትከ በዲበ ምድር ዋጋ ብዙ ነው አሉት። ምን ትከውነኒ እስመናሁ ዘቀዳሚ ነዋዬ ያሉ እያቡር ዘቤታ አብዮ ዘወርሰኒ ካሁን ቀደም እንኳን ያለ ገንዘቤን ከያውር በቀር የሚወርሰኝ ልጅ የለም አለ። ውእቱ ሰይወርሰከ አላ ወልድከ ዘወፃ ማህቆ ከውቱ ይወርሰከ ካብራክ የሚወለድ ልጅ ይወርስሃል እንጂ እሱ አይወርስህም አሉት። ይህን ሰምታ ሳራ ወሳቀት ይላል ከት ብላ ሳቀች። ሥላሴ ምን ታሳቃ ለሳራ ምን አሳቃት አሉ። እግዚአብሔር ልህቀ ዋነ ልህቁ ጌታዬ አብርሃም አረጀ እኔ ሙቀት ልምላሜ ተለይቶኛል እንጂ ሳሐቁ አልሳኩም ብላ ከቤተ ሃይማኖቷ ዘው ብላ ገብታለች። እንከሰ ይስሚውከ አብርሃም አላ ይስሚውከ አብርሃም አይበሉ አብርሃም ይበሉ ብለውታል። አብርሃም ማለት አበውሁዳን ማለት ነው። አብርሃም ማለት አበብዙሃን ማለት ነው። ይስሐቅን ወልደዋል። መዓዛሁ ለይስሐቅ የይስሐቅ የመስዋዕቱን ዋጋ የምታሰጪው አንቺ ነሽ አለ። ይህ ይስሐቅ መስዋዕት ሰውቷል። መስዋዕቱ ነው ተሰውቷልና ከለታት ባንዳቸው መላእክት ብፁዕ አብርሃም አርከ እግዚአብሔር እያሉ ሲያመሰግኑ ወኮና ቃላት በሰማያት ይላል። በአርክ በዲበ ምድር አብርሃም ፍቁሬ በምድር ላይ አብርሃም ወዳጅ ያለ ብለው ሥላሴ ሲያመሰግኑ መላእክት ሰምተው ብፁዕ አብርሃም አርከ እግዚአብሔር ወዳጅ አብርሃም ነው ክቡር ነው እያሉ መላእክት ሲያመሰግኑ ሰይጣን ሰምቶ ለምቀኝነት አያርፍምና ወዳጄ ትለዋለህ እንጂ ካፈጀ በኋላ የወለደው ወንድ ልጅ አለው እሱን ሰዋልኝ ብትለው አይሰዋልህም አለው። ጌታም የአብርሃም ጽድቆን የሰይጣን ሐሰቱን ለመግለጥ ከወሎ ሳለ አብርሃም ሱሊተ ይስሐቅ ወልደከ ዘታፈቅር ሀበ አነ አርኤከ መካነ አብርሃም የምትወደውን ልጅ ሰዋልኝ ቦታውን እኔ ከማሳይ ቦታ ብሎታል። አብርሃም አለ። ለዕብራውያን ደጊመ ቃል ልማዳቸው ነው። ስምዖን አልዓዛር ማርታ አንድም የሥጋና የነፍስ ፈጣሪ እኔ ነኝ ሲለው ነው። አንድም ለአጽንዖተ ነገር ይደጋግመዋል። አብርሃምም ደግ ነውና ለሚስቴ ለሳራ የነገርኳት እንደሆነ ታዳክመኛለች ብሎ ወፃና አድጎ ይላል። አህያውን ጭኖ 2 ብላቴኖቹን አስከትሎ እሳቱን ስለቱን ሾተሉን ይዞ 3 ቀን ይገሰግሳል። ከፊት ለፊቱ 3 ተራሮች ይታዩታል። ከመካከለኛው የብርሃን ምሰሶ ተተክሎ ይመለከታል። አነ ወወልድየ ሰጊደነ ንገብ ውስተ ዝንቱ ደብረ እኔና ልጅ እጅ ነስተን እንመለሳለን እናንተ እዚህ ቆዩ ብሎ 2ቱም ብላቴኖቹን እግረ ደብር ትቶ እሱ ከልጁ ከይስሐቅ ጋር ወደ ተራራው ይገሰግሳል። እንጨቱን ለልጁ ለይስሐቅ አሸክሟል። እሳቱን ሾተሉን እሱ ይዟል። ለመንፈቀ ደብረ ተራራው እኩሌታ ሲደርሱ አባቴ እንጨቱን እኔ ተሸክም ያለው እሳቱን ሽለቱን አንተ ይዘሃል። ለመስዋዕቱም የሆነው በጉ ወዴት አለ አለው። በጉስ ሀባህሎ ያምር እግዚአብሔር ለመስዋዕቱም የሆነውን በግማ ያለበትን እግዚአብሔር ያውቃል አለው። ተራራ ላይ ወጦ ደንጊያውን ጸፈጸፈ፣ እንጨቱን ረበረበ። አባቴ ሁሉን አዘጋጀ። ለመስዋዕቱም የሆነው በግ ወዴት አለ አለው። በጉስ ሀባህሎ ያምር እግዚአብሔር አለው። አባቴ እኔን ልሰዋኝ ነው መሰል፣ ነገር ግን እኔ ወጣት ብላቴና ነኝና
ስለት ስስብ እጄን እግሬን ስል ስለቱ እንዳይሰማ እጄን እግሬን እሰረኝ አለው። እጁን እግሩን አሰረው። የወለደ ሰው እንዲያ ነውና ፊቴን አይተ ራርተህ ትተኸኝ ከፈጣሪ እንዳትጣላ በልቤ ደፍታ አስተኛኝ አለው። በልቡ አስተኛው አስከቦ በከብዱ ይላል። ከዛ በኋላ ስለቱን ስቦ ስለት አሰማለው ቆርጠዋለሁ ብሎ ስለቱን ሲስብ ይትደይድ የከላይ ለክሳደ ይስሐቅ ወልድከ ተዋለው። ቀና ብሎ ቢመለከት እሁዝ አቅርንቲው በዕፀ ሳቤቅ ይላል። በዕፀ ሳቤቅ በሐረግ የተያዘ ጻዕዳ በግ ከሰማይ ወርዶለታል። ይህን ሰዋን ሲለኝ ነው ብሎ ይስሐቅን ፈቶ በጉን ሰውቶታል። ምሳሌ ይስሐቅ የዓለም በጉ የጌታ ይስሐቅ በደመ በግ እንደዳነ ይህን ዓለም በወልደ እግዚአብሔር ደም የመዳኑ ምሳሌ። አንድም ይስሐቅ የመለኮት በግ የትስብእት ስለት የሕማም የሞት ስለቱ ከበጉ እንጂ ከይስሐቅ እንዳደረሰ ሕማምም ሞትም በሰውነቱ እንጂ በአምላክነቱ የለበትምና ህሊና አብርሃም የመቃብር አብርሃም በህሊናው በሰዋው በሶስተኛው ቀን ይስሐቅ እንደዳነ ጌታም 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ ተነስቷልና። ሾተል የስልጣነ እግዚአብሔር እሳት የመንፈስ ቅዱስ እንጨት የመስቀል ምሳሌ። ሁለቱ ብላቴኖቹ የፈያታዊ ዘጸጋምና የፈያታዊ ዘየማን ምሳሌ። በጉ ከአብርሃም ቤት የተገኘ ነው ያሉ እንደሆነ ከቤት አብርሃም ሰው መሆኑን ያጠይቃል። እምኀበ አልቦ ነው ያሉ እንደሆነ ቀዳማዊ ልደቱ አለመመርመሩ ያጠይቃል። ይስሐቅ ማለት ትፍስሕት ማለት ነው። ወሰዋስዊሁ ለያዕቆብ ያዕቆብ መሰላል አንቺ ነሽ አለ። ታሪክ እንደ ውዳሴ ማርያም ወናዛዚቱ ለዮሴፍ ዮሴፍን ከወንድሞቹ ከብእሲተ ጲጥፋራ የምታረጋጊው አንቺ ነሽ አለ። አንቺ ነሽ አለ። ዮሴፍ ግብጽ በሄደ ጊዜ ሁሉ ዘመድ ዘመድ ይለው ነበረና ታሪክ እንደ ዳዊት። ዮሴፍ ማለት ገበገብ ድገመኝ ማለት ነው። እናቱ ድገመኝ ስትል ዮሴፍ ብለዋለች። ዛሬ ሰው አዲስ እህል በቀመሰ ጊዜ ገበገብ እንዲል ጽላት ዘሙሴ ሙሴ ጽላት አንቺ ነሽ አለ። ያቺ ያማረች ናት። እመቤታችንም ባማረ ነገር ይመስላታል። ያቺ 4 ማዕዘን ናት። ካመነ በአራቱ ማዕዘን ሰአሊ ለነ ቅድስት ሳይላት የሚውል የለምና ያቺ 4 ማዕዘን ናት። ካመነ በአራቱ ማዕዘን ሰአሊ ለነ ቅድስት የሚላት የለም። ያቺ 10 ቃላት ተጽፎባታል። እመቤታችንም ማኅደረ ቃለ አብ ናትና ጸጳጦስ ዘሲና ሙሴ በደብረ ሲና ያያት ጸጳጦስ አንቺ ነሽ። ታሪክ እንደ ውዳሴ ማርያም ጸጳጦስን በወዲያ ሊቁ ባወቀ ተናገረ። በሀገራችን ግን እንጆሪ ጀበራ ደደሆ ይባላል። የሙሴ ቀደመ ስሙ መልካም ነው። ወለተ ፈርዖን ተርሙት የማይዘረከብ ክዎ የማይዛውፃይ ክዎ ስትል ሙሴ ብለዋለች። ትውልዱ ነገዱ ከነገደ ሌዊ ጸናጽል ዘውስተ ልብሱ ለአሮን ካህን አሮን በልብሱ ላይ ያለ ሻኩራው አንቺ ነሽ አለ። ጌታ ሙሴን ወንድምህን አሮንን ምልክት ያላት ልብስ ለብሶ ቤተ መቅደስ ይግባ ብሎታል። 6 ከፊቱ 6 ከኋላው 12 ሻኩራ ያላት እንቁ ሰርቶ አልብሶታል። ሲሄድ ሹ ይላል። ህዝቡም ድምጿን እየሰሙ አሁን ለማይጠንት አሁን ለጸሎት ገባ እያሉ የሚተጉ ሆነዋልና ምሳሌ ልብስ የእመቤታችን ድምፅ የመንፈስ ቅዱስ ምሳሌ። አንድም ልብስ አሮን ይላታል ብሎ ልብስ የእመቤታችን ድምፅ የመለኮት ጸናጽል የትስብእት ምሳሌ። አሮን ማለት ደብር እሺ ይቀጥል። ዋዲ በትርን ተሰረጸት ወጸገየት ወፈሬት ዳግመኛም ሳይተክሏት በቅላ ውሃ ሲያጠጧት ለምልማ አብባ አፍርታ የተገኘች የአሮን በትር አንቺ ነሽ አለ። አሮን ማለት ደብራዊ ማለት ነው። ትውልዱ ነገዱ ከነገደ ኤፍሬም አሮን ሌዊ ይቅርታ ሐውልተ ስም ዘኢያሱ የኢያሱ የምስክርነቱ ሐውልት አንቺ ነሽ አለ። እስራኤል ከግብጽ ግብጽ ወጥተው ዮርዳኖስን ተሻግረው ምድረ ርስት ከገቡ በኋላ ኢያሱ እስራኤልን ሰብስቦ ማንን ታመልካላችሁ? የሞዓብን አምላክ ታመልካላችሁ ወይስ የአሞንን አላቸው። አሁን የሞዓብን የአሞንን ቢሉ የሚተዋቸው ሆኖ አይደለም፣ አስወድደው ለማድረግ ነው። እኛ የሞዓብን አምላክ የአሞንን አምላክ አናመልክም። ከላይ ጠላቶቻችንን ገሎ በባህር አስጥሞ መና ከደመና ውሃ ከጭንጫ ፍልቆ የመገበብን እግዚአብሔርን እናመልካለን አሉት። ምን ምልክት ይሁንባችሁ አላቸው። አንተ ባወክ ብሎታል። ከቆላ የመጣ ቀበቱን ከደጋ የመጣ መስኩን ጨርሶ የሚያርፍባት እንዳፈ ቆላ ያለች አለች። እዛ ላይ 3 ረድፍ ያላት ድንጋይ ተክለው ተማምለውባታል። ከቆላ የመጣው መስኩን ከደጋ የመጣው አቀበቱን ጨርሶ ሲያርፍ እዛች ቦታ ይቺ ምንድናት ይላታል። ይቺማ ኢያሱ ከእስራኤል ጋር የተማማሉባት ናት ብላ ስም አምልኮቱን ትመሰክራለች። ምሳሌ
ሐውልት የእመቤታችን ያቺ አማረሽ ናት። እመቤታችንን ባማረ ነገር ይመስላታል። ያቺ ከታች አንድ ከላይ ሶስት ናት። አንድነት ሶስትነት መታወቁ ጌታ ከእመቤታችን ከተወለደ ወዲህ ነውና ወአልቦ ዛይመሮሙ ለስሉስ ቅዱስ መኑሂ እምድኅረ ተሰግሖ ወልድ ዋሕድም ቅድስት ድንግል እንዲል ኢያሱ ማለት መድኃኒት ማለት ነው። ትውልዱ ነገዱ ከነገደ ኤፍሬም ጸምረ ዘጌዴዎን የጌዴዎን ብዝት ግምቻ አንቺ ነሽ አለ። ታሪክ እንደ ውዳሴ ማርያም ጌዴዎን ማለት ጽኑ ኃያል ማለት ነው። ትውልዱ ነገዱ ከመንፈቀ ነገደ ምናሴ ምድረ ርስት ከገቡት ሙዳየ እፍረት ወቀርነ ቅብ ዘሳሙኤል የሳሙኤል ሽቱ ሙዳይ አንቺ ነሽ አለ። ይህ ሳሙኤል ዳዊትን ሳኦልን ቀብቶ ያነገረሸ ነው። አራቱን ሽቱ አምስተኛ ዘይት አጣፍጦ ያኖራሉ። ከቤተልሔም የተወለደ ለመንግስት የተገባ ቀኝ አካሉን ተቀብቶ መንግስትን ከነገደ ይሁዳ የተወለደ ቀኝ አካሉን ተቀብቶ መንግስትን ለክህነት የተገባ ከቤተልሔም የተወለደ ቀኝ አካሉን ተቀብቶ ክህነቱን ገንዘብ ያደርግ ነበረ። ጌታም ከመቤታችን አራቱን ባህሪያተ ሥጋ አምስተኛ ባህሪየ ነፍስን ገንዘብ አድርጎ ክህነትን መንግስትን ገንዘብ አድርጎ ለሌላውም ያድል ሆኗልና ሳሙኤል ማለት ሰማኒ እግዚአብሔር ማለት ነው። ትውልዱ ነገዱ ከነገደ ሌዊ ስርው ዘእሴይ እንተባቲ ተመካ የተመካባት የእሴይ ስራ አንቺ ነሽ እመቤታችን ከገሃነመ እሳት ታድነኛለሽ ብሎ ይመካባታልና አንድም ወኩን ዘንበለ ስርው እንድል የእሴይ መመኪያ ልጁ አንቺ ነሽ አለ። እንኳን ከሰማያዊ ንጉስ ከምድራዊ ንጉስ መዛመድ ያስመካልና እሴይ ማለት እግዚአብሔር ሰጠኝ ማለት ነው። ትውልዱ ነገዱ ከነገደ ይሁዳ ወሰረገላታ አሚናዳብ የአሚናዳብ ሰረገላ አንቺ ነሽ አለ። ይህ አሚናዳብ ከትውልድም ከነገድም የለውም። ቀላል ሰረገላ እየጠረ ይሸጣል። ነገስታቱ መሳፍንቱ መኳንንቱ የአሚናዳብ ሰረገላ እያሉ ይገዙት ነበር። የጢስ መርከብም ያበጅ ነበረ። ምሳሌ ያቺ ፈጣናት እመቤታችንም አፍጣኒተ ረድኤት በጊዜ ብንዳቤ ዋጸባ ናት። ያቺ ያማረሽ ናት እመቤታችንንም ባማረ ነገር ይመስላታል። ያቺ ግራና ቀኝ ታሰልፋለች እመቤታችንም ድንግል ወእምናትና አሚ ትርፍናዳ መንፈስ ቅዱስ ማይደረ መንፈስ ቅዱስ አንቺ ነሽ። መሰንቆሁ ለዳዊት የዳዊት መሰንቆ አንቺ ነሽ አለ። እንደሱ አሳምሮ ሁልቦ አሳምሮ አስማምቶ የሚመታ የለም። በዚህም ሀብተ ፈውስ ተነስቶት ሳኦልን ወይ ሀንቆ መንፈስ ርኩስ ይላል። ርኩስ መንፈስ ይጥለው ነበረ። ዳዊት መጥቶ በገናውን ሲደረደርለት ርኩሱ መንፈስ ይለየው ነበረ። ይህ ሁሉ የእመቤታችን ምሳሌ ቢሆን ፈወሰው እንጂ ዛሬ ሲመታም ውሎ ሲመታም ቢያድር ስንኳን ድዊ ሊፈውስ የተኛም አይቀሰቅስ። ወአክሊሉ ለሰሎሞን